መስቀሉን ይነቅፋሉ፣ መስቀል ይዘዋል። ቅዱስ ያሬድን ይነቅፋሉ፣ ሻሽ ጠምጥመዋል። ቄስ ይሳደባሉ፣ ሻሽ ጠምጥመዋል። መርጌታን ይነቅፋሉ፣ ካባ ለብሰዋል። 4 ወደብ የነበራትን ሀገር ሲያሴሩ ኑረው ወደብ አልባ እንዳደረጓት አሁን ደግሞ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ባዶ ለማድረግ በማን መጡ? በቅዱስ ያሬድ። ድጓውን እዩት፣ ጾመ ድጓውን እዩት፣ ዚቁን እዩት፣ መልካ መልኩን በሙሉ እዩት። ይህ መጽሐፍ ቅዱሳዊ ነው። ሰውየው ሲነቅፍ የሰማሁት ውሸት ነው፣ አዋልር ነው፣ መዝሙረ ዳዊት አዋልር ነው። ቅዱስ ጳውሎስም አውቀውስ ቢሆን የክብር ባለቤትን ባልሰቀሉት ነበር አላለም? ቅዱስ ያሬድ ይህን በዜማ አላመጣ? ከሰማይ እንደወረደ አይሁድ እንደሰቀሉት ሊቅን ደንቆሮ ሊያርመው ይችላል። ጻድቅን ኃጢአተኛ ሊተቸው ይችላል። ቅዱስን የረከሰ ሰው ሊገመግመው ይችላል። ድጓው ጾሞ ድጓው መታረም አለበት። ከመናፍቅ ትርጓሜ ከትንባሆ ልምላሜ አይገኝም። እሺ የሚያርም ሊቅ እንጂ የሚያርም መናፍቅ ቤተክርስቲያን ውስጥ አይገባም። እሺ ቅዱስነታቸው መጻሕፍት ይታረማሉ እንጂ ቅዱስ ያሬድ የደረሰው ድጓ ስህተት አለበት ይታረም አላሉ። ካላረማችሁት ደግሞ እኛ እንቀጥላለን፣ እያረምነው እንቀጥላለን። ሲጀመር የበቃ ሊቅ የደረሰውን ደንቆሮ ላይ ያርመው ይችላል? ደንቆሮ እኮ ይኸውልሽ ለመታረምም ለማረምም አይመችም። አባቱን አያውቅ አያቱን ናፍቅ ይባላል። ወይም ናችሁ የተባላችሁ ሰዎች ደግሞ የተማራችሁትን ትምህርት ከማንም በላይ እኛ እናውቀዋለን። በጣም በሚገርም ሁኔታ ያልተማረ መሆኑ ትርጓሜ ሲል ሰማሁት። ትርጓሜ ነው አየሹ። ቅዱስ ያሬድ የብረት ግድግዳ ነው። ማን ይፈረው? አልገባኝም ማለት ያ ጽሑፍ ትክክል አይደለም ማለት አይደለም። ቅዱስ ያሬድን ተሳስቷል የሚል የገለጸለትን እግዚአብሔርን ሳይቀር ለመተቸት ቅርብ ነው የሚሆነው። ዝማሬ መዋሴቱ በሙሉ ሰዓታቱ፣ ቅዳሴው፣ ይሄ ሁሉ በሙሉ ጥራት ይጎላል። አሁን እኮ አፋቸውን ሞልተው ቤተክርስቲያን እናድሳት ነው የሚሉ። እኛ ህንፃ ቤተክርስቲያን እናድሳለን እንጂ ዶግማን አናድስም። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቤተ መቅደስም በማህሌትም ስህተት የለም። ቅዱስ ያሬድ ባይኖር እንኳን በዩኔስኮ እንደው በቀበሌ ይመዘገብ ነበር። ቅዱስ ያሬድን ትምህርት ባይማሩ እንኳን ሐሳቡን ሳይቀበሉ መርጌታኔ ማለት አይቻልም። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬም በአዲስ ሐሳብ በአዲስ እንግዳ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ ያክብረው ግብዣችን ነው። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እስቲ በቅድሚያ ራስዎትን ያስተዋውቁልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መላከ ታቦር ኃይለ ኢየሱስ ፈንታሁን ይባላል። የሥራ ድርሻዬ በአዲስ አበባ ሀገረ ስብከት የኤረር መካነ ሰላም ቅዱስ ሚካኤል ቤተክርስቲያን የትርጓሜ መጻሕፍት መምህር ነኝ። እሺ ሌላ የሚያገለግሉበት ቦታስ? በማህበረ ቅዱሳን ኤዲቶሪያል ቦርድ ኮፒርታይ ሆኜ አገልግሎት እሰጣለሁ። እሺ በጣም እናመሰግናለን ጥሪያችንን አክብረው እዚህ ድረስ ስለተገኙ። እኔም ለዚህ መርሃ ግብር ስለጋበዛችሁኝ በልዑል እግዚአብሔር ስም አመሰግናለሁ። እሺ ያው እንግዲህ እንደሚያውቁት ጊዜው የሶሻል ሚዲያ ነው። መረጃም የምንለዋወጠው ሀሳባችንን የምናጋራው መልእክትም የምንቀበለው የምናስተላልፈው በሶሻል ሚዲያ ነው። ይሄ ሶሻል ሚዲያ ደግሞ እንደሚታወቀው ጥሩ ጎን አለው፣ መጥፎ ጎኖችም አሉት። መጥፎ ጎኖቹ ላይ የተለያዩ ትምህርቶች ይለቀቃሉ፣ ያልሆኑ አስተምህሮቶች ይወጣሉ። እንደዚህ በሚሆንበት ሰዓት ደግሞ ትክክለኛው አስተምህሮ መልሶ መለቀቅ የሚችለው ያው በሶሻል ሚዲያ ነው። እንደዛ ማድረግ ካልቻልን ደግሞ ያው ትውልድንም ሀገርንም ማዳን የሚቻልበት ሁኔታ አይደለም ያለ ነውና ዛሬ እርሶንም የጋበዝነውት አንዳንድ የተዛቡ የቤተክርስቲያን አስተምህሮቶች እየተለቀቁ ነው የሚገኙት። ትክክለኛው መንገድ ይሄ ነው፣ ትክክለኛ ቤተክርስቲያን አስተምህሮ ቅድስት ቤተክርስቲያናችን ይሄን ትላለች የሚሉ ሊቃውንት ያስፈልጉናል። ዛሬ መነሻነት የምናደርገው አንድ ቪዲዮ ነበረ፣ ከትንሽ ወራት በፊት ነው የተለቀቀው። የቅድስት ቤተክርስቲያን አስተምህሮ ይሄ አይደለም፣ ቅድስት ቤተክርስቲያን የተመሰረተችው በዚህ መልክ አይደለም፣ እናንተ መታርሙ ከሆነ አርሙ፣ ማታርሙ ከሆነ እኛ እያረምን እንቀጥላለን የሚሉት ቪዲዮ እያወጡ ነበረ። ምናልባት ይህን ቪዲዮ አይተውት ይሆን መምህር? እስቲ ቪዲዮን ወይ አይተነው እንመለስ ይቻላል? እሺ። ስለዚህ እዚህ ቪዲዮ ላይ እንደምንመለከተው መምህር ስለ ቅድስት ቤተክርስቲያን አመሰራረት ቆይታ እናድርግ። በዚህ ቪዲዮ መሰረት አድርገን ቅድስት ቤተክርስቲያናችን ለመመስረት የጻድቃን የሰማዕታት ድርሻ አለው ወይ? በመጀመሪያ ባለንበት ክፍለ ዘመን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ከዶግማ እስከ ቀኖና፣ ከቀኖና እስከ ትውፊት
ያሉትን ነገሮች ሁሉ በመንቀፍ በማቃለል ከውጭ ለመጡ የተለያዩ የምንፍቅና ትምህርቶች እያሳለፉ የሚሰጡት ለተወሰነ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበሩ ከመጀመሪያው ጀምሮ አይምሯቸው ባልሆነ ነገር የተበከለ ስለሆነ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያበሳጨን ያናደርን መስሏቸው ከምትለው ውጭ ተርጉሞ እንደሚናገሩ እናውቃለን፣ እንረዳለን፣ መረጃውም አለን። በተለያዩ ሶሻል ሚዲያዎች ከአሁን በፊት ያየዋቸው አሉ። እነዚህ ሰዎች በመጀመሪያ ሻሽ ጠምጥመው ካባ ለብሰው ነው የሚቀርቡት። እንግዲህ እዚህ ላይ 3 ነገሮችን ማስጨበጥ እፈልጋለሁ። በዓለም አቀፍ ደረጃ መጽሐፍ ቅዱስን ሳይቀበል ክርስቲያን ነኝ የሚል አካል የለም። በምስራቅ ኦርቶዶክስ አብያተ ክርስቲያናት ደግሞ ትምህርተ አበውን ወይም ትምህርተ ሊቃውንትን ሳይቀበል ኦርቶዶክስ ነኝ የሚል የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከምስራቅ ኦርቶዶክስ አብያተ ክርስቲያናት በተለይ አሃት አብያተ ክርስቲያናት ከሚባሉት አንዷ ናት፣ ከ5ቱ ማለት ነው። እና እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የቅዱስ ያሬድን ትምህርት ሳይማሩ ባይማሩ እንኳን ሀሳቡን ሳይቀበሉ መርጌታ ነኝ ማለት አይቻልም። ግልጽ ነው፣ የሚያሻማ ነገር አይደለም። እና የቤተክርስቲያኒቱ ትምህርት ምንድን ነው ከተባለ ቤተክርስቲያን የተመሰረተችው በማያሻማ ሁኔታ በኢየሱስ ክርስቶስ ደም ነው። ግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ ይህን ትምህርት አጠንክሮ አስተምሮታል። ምን ብሎ? እግዚአብሔር በደሙ የዋጃትን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ የሾመባት ለመንጋው እና ለራሳቸው ተጠንቀቁ ብሎ የጥንቃቄ መልእክትን ያስተላለፈበት ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል፣ ነገር ግን ከተመሰረተው መሰረት ሌላ ማንም ሊመሰርት አይችልም። ወይም ከተመሰረተው መሰረት በቀር ተመሰርቷል፣ መሰረቱ አለ። ከዛ መሰረት በቀር ግን ማንም ሌላ መሰረት ሊመሰረት አይችልም። ወመሰረቱ ይህ ኢየሱስ ክርስቶስ፣ መሰረቱም ኢየሱስ ክርስቶስ ነው ብሏል። ያ ማለት ቤተክርስቲያንን በደሙ የመሰረታት በደሙ ያከበራት ማን ነው? ኢየሱስ ክርስቶስ ነው። ጠንቅቀን እናውቃለን። አሁንም ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 20 ላይ እንዲህ ይላል፣ እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት፣ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል፣ ተመስርታቸዋል። የህንጻው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው ይላል። አሁን በቆሮንቶስ መልእክቱ መሰረት ነው አለው። ከዚህ ላይ ደግሞ የማዕዘኑ ራስ ማን ነው አለው? ኢየሱስ ክርስቶስ ነው አለው። መጽሐፍ የደረሰበትን ያጸናል። ያደረሰበትን ያጸናል ሲባል አውዱን ለይቶ መረዳት ግን ያስፈልጋል። አሁን ቤተክርስቲያን በኢየሱስ ክርስቶስ የተመሰረተችው በዚህ የሚከራከር የለም። ቤተክርስቲያን በኢየሱስ ክርስቶስ አልተመሰረተችም፣ የተመሰረተችው በሌላ ነው የሚል የለም። ምንም የሚያሻማ ጉዳይ እኮ አይደለም። ከመጀመሪያው ጀምሮ በትምህርትም በተግባርም የመሰረታት ማን ነው? ኢየሱስ ክርስቶስ ነው። ከዚያ በኋላ ኢየሱስ ክርስቶስ በደሙ የመሰረታትን ቤተክርስቲያን በሱ ያመኑ ሐዋርያት በታዘዙት ትእዛዝ መሰረት በትምህርትም በተግባርም በተኩላዎች መካከል እየሄዱ አንዳንዶቹ ገደል እየተወረወሩ፣ አንዳንዶቹ ቁልቁል እየተሰቀሉ፣ አንዳንዶቹ ወደ ባሕር እየተጣሉ፣ አንዳንዶቹ እንደ በግ ቆዳቸው እየተገፈፈ ደማቸውን አፍሰው አጽንተዋታል። ሰማዕታትም እንዲሁ ናቸው። ቅዱስ ኤፍሬም ወከአው ደሞሙ በእንተ እግዚአብሔር በእንተ መንግሥተ ሰማያት ወታገሱ ሞተ መሬዳ በእንተ መንግሥተ ሰማያት ወከአው ደሞሙ በእንተ እግዚአብሔር፣ ስለ እግዚአብሔር ብለው ደማቸውን አፈሰሱ። እነማን? ሰማዕታት። ማን? ኢየሱስ ክርስቶስ በደሙ የመሰረታትን ቤተክርስቲያን አላውያን ነገስታት፣ መናፍቃን ጳጳሳት ተነስተው በጊዜው ማለት ነው። በተለይ አላውያን ነገስታት ሐዋርያት በነበሩበት ዘመን እነ ኔሮን ቄሳር፣ ኋላም እንደገና በ3ኛው መቶ ክፍለ ዘመን እስከ 4ኛው መቶ ክፍለ ዘመን የቀጠለው የነ ዲዮቅልጥያኖስ
መጨረሻ ጭካኔ የተሞላበት እልቂት በፈጸሙ ሰዓት ለጣዖት ስገዱ፣ ለጣዖት ሰው ሲሏቸው አይ እኛ የምንሰዋው የምንሰግደው በመስቀል ላይ ተሰቅሎ ነፃ ላወጣን ነው፣ ብትገዱልንም እንሞታለን፣ ደማችንን እናፈሳለን እንጂ ሃይማኖታችን አንክድም ብለው ደማቸውን እያፈሰሱ ከሃይማኖታቸው ሳይናወጡ ከማንነታቸው ሳይወጡ ቤተክርስቲያንን አጽንተዋታል። ከመጀመሪያ ጀምሮ አሁንም በሰማዕታት ደም ቤተክርስቲያን ተመሰረተች ብሎ የሚያስተምር የለም፣ ጽሑፍም የለም። ካለ ደግሞ አውዱ መረዳት ነው። አውዱ ምንድን ነው? ለምሳሌ እኔ ሕፃኑኝ የማስታውሰው አለ። አንቺ ገና ሕፃንሽ ያን ጊዜ አልደረስሽም። በደርግ ዘመነ መንግስት መሰረተ ትምህርት የሚባል ነበረ እና 78 79 ዓመተ ምህረት አካባቢ መምህሩ ሊያስተምር ሲመጣ ብላክቦርድ ላይ የሚጽፋት ጽሑፍ አለች። አበበ ምን በላ ነው የሚል በሶ በላ። በዘመናችን ደግሞ በሀገር ውስጥም ከሀገር ውጭም ኳስ ጨዋታ አለ። አንድ የሆነ ክለብ ዋንጫ በላ ይባላል አይደል? አሁን አበበ በሶ በላ ማለትና አንድ የሆነ ክለብ ዋንጫ በላ ማለት አንድ ነው። አንቀጹ በላ ነው አይደል? ግን ከኋላ ያለውን ነገር ስናየው ነው በላ የሚለውን ለይተን የምናውቀው። ስለዚህ ምንድን ነው ከተባለ ባስተምሯቸው አንድ ሐዋርያ ለሆነ ሀገር መሰረት ይሆናል። ለምሳሌ ለህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ማን ነው መሰረቷ ከተባለ ቶማስ ነው አይደል? ይታወቃል። ለእስክንድርያ ቤተክርስቲያን ቅዱስ ማርቆስ ነው አይደል? ለሮም ቤተክርስቲያን ቅዱስ ጴጥሮስ ነው አይደል? እዛ ቅዱስ ጳውሎስ ነው ላስተምሯቸው። በደሙ ግን ቤተክርስቲያንን የመሰረታት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በደሙ የመሰረታት ቤተክርስቲያን ደግሞ ከሱ ቀጥለው በተነሱ በሐዋርያት በሰማዕታት ደም ጸንታለች፣ ጠንክራለች። ምክንያቱም ከሱ ቀጥለው እሱ ያስተማራቸው ሐዋርያት ሞትን ፈርተው ቢክዱ ኑሮ እነዚያ ሁሉ በሚሊዮን የሚቆጠሩ ሰማዕታት እኮ አልቀዋል። በተለይ በዘመነ ዲዮቅልጥያኖስ እነዚያ ሁሉ ፈርተው ቢክዱ ኑሮ ቤተክርስቲያን እስካሁን ድረስ አትቀጥልም። አስቀጥለዋታል። ለምን? የእሱን ትምህርት ተቀበሉ። ስጋችሁን የሚገድሏችሁን አትፍሯቸው፣ ነፍሳችሁን መግደል አይቻላቸውምና ብሎ በማቴዎስ ወንጌል ምዕራፍ 10 ላይ አስረግጦ እንደተናገረው ማለት ነው። እና ቤተክርስቲያን ያላለችውን ያለ ስሟ ስም እየሰጡ እንዲህ ብላለች እያሉ ስሟን የሚያጎድፉ ሰዎች እንዳሉ ይታወቃል። በትርጓሜ ራሱን ችሎ የሚብራራበት አለ። በነገራችን ላይ ከመናፍቅ ትርጓሜ ከትንባሆ ልምላሜ አይገኝም። እሺ። ስለዚህ ከጥያቄ ስነሳ ወደ ጭብጡ ልሂድና ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ቅድስት ቤተክርስቲያን በኢየሱስ ክርስቶስ ደም ተመሰርታለች። በደሙ ዋጅቷታል። እሱም ስግው ቃል በቀዳማዊነቱ እግዚአብሔር ቃል ሰው ሲሆን ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም ተብሎ የተጠራው መስርቷታል። የእሱን ትምህርት ተቀብለው ደግሞ አጽንተዋታል። ከትምህርት አንጻር ግን ለእያንዳንዱ ሀገር የሚሰጠው አለ። ለምሳሌ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ሁኔታ የሚሰበክ ሁኔታ አለ። ክርስቶስ ለዓለም ነው የተሰቀለው። ከትምህርት አንጻር ኢትዮጵያ ውስጥ የኢየሱስ ክርስቶስን ትምህርት እነማን አስፋፉት፣ የሐዋርያትን ትምህርት እነማን አስቀጠሉት የሚለውን ደግሞ ጥያቄ ካለሽ በዚሁ አንተርሰን። እሺ፣ እዚሁ ላይ እዛው ቪዲዮ ላይ የተጠቀሱትን ቅዱሳኖች እናንሳ። ቅዱስ ያሬድና አባታችን አባ ቅዱስ ጊዮርጊስ ዘጋስጫን ተነስቷል። እነሱስ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው አስተዋጽኦ አይተነው እንለፍ። በእርግጥ ይሄ ራሱን የቻለ ትልቅ ፕሮግራም ይወጣዋል የሁለቱ። እንግዲህ ቅዱስ ያሬድ በደንብ ነገሮችን ሁሉ ባለም አቀፍ እይታ ማየት ያስፈልጋል። እግዚአብሔር ራሱ ያስተማራቸው በዋናነት 4 ሰዎች አሉ። እንደው እነዚህን በጸናው መናገር ነው እንጂ ሌሎችም አሉ። ለምሳሌ አዳም ተምሯል። የአዳም መምህር ማን ነው ከተባለ ከአዳም በፊት መቼም የኔታ ገሌ የሚባሉ ሌላ መምህር አልነበሩም። ከአዳም በፊት ሰው ስለሌለ ግን ተምሯል። ምን የሚል ትምህርት ተማረ? ይህን ብላ ይህን አትብላ ተብሏል። ማን ያስተማረው? እግዚአብሔር ነው ያስተማረው። በምን? በቃል። ሁለተኛው ሰው ደግሞ በጽሁፍ ተምሯል። ማን ነው? ሄኖክ። በመጽሐፍ ቅዱስ ታሪክ የመጀመሪያው መጽሐፍ መጽሐፈ ሄኖክ ነው። የመጨረሻው የዮሐንስ ራእይ ነው። የመጀመሪያው መጽሐፈ ሄኖክ ነው። የመጀመሪያው መጽሐፍ የጻፈው ሄኖክና የመጨረሻውን መጽሐፍ የጻፈው ዮሐንስ ለነጎድጓድ ሁለቱም የተሰወሩ ናቸው፣ አልሞቱም። ይህ ማለት መጽሐፍ ቅዱስ በሚለው
የዓለም የክርስቲያኖችና የሊቃውንት ስምምነት ነው እንጂ ከዮሐንስ ወንጌላዊ በኋላ መጽሐፍ አልተጻፈም እያልኩ ማለት አይደለም። መጽሐፍ ቅዱስ በሚለው ስያሜ ግን እነዚህ ናቸው። እና ሄኖክ ሲጽፍ ማን ነው የገለጠለት? መልአኩ ይመራው ነበረ። መልአኩ እየመራው ሁሉን ነገር አሳይቶት ገልጾለት ጽፏል። ሶስተኛውንም ራሱ እግዚአብሔር ያስተማረው ሰው አለ። ማነው? ሙሴ። ደብረ ሲና ተራራ ላይ 40 ቀን ቆይቷል። እግዚአብሔር አስተምሮታል። ከዛ በኋላ እንግዲህ እግዚአብሔር ባያስተምረው ሙሴ ያን ሁሉ ስነ ፍጥረት ዝርዝሮ መጻፍ ይችል ነበረ? ከእሑድ እስከ ዓርብ የተፈጠሩትን ፍጥረታት በዝርዝር ያስቀመጠልን ማን ነው? ሙሴ ነው። ያስተማረው ማን ነው? እግዚአብሔር ነው። እነዚህ በዓለም አቀፍ እይታ ስናያቸው ነው። ወደ ሀገራችን ወደ ኢትዮጵያ ስንመጣ ደግሞ ሊቁ ቅዱስ ያሬድ በእውቀቱ፣ በምጥቀቱ፣ በብቃቱ፣ በንጽህናው፣ በቅድስናው ለየት ያለ አባት ነው። ካስተምረው አንጻር ዓለም አቀፍ ነው። ነገር ግን ዜማው ወደ ሌላ ሀገር ስላልተስፋፋ በኢትዮጵያ ደረጃ ወይም በኢትዮጵያ ልክ እንየውና በሌላ ሀገር ስላልተስፋፋ ብዬ ነው። እውቀቱ ግን ከዓለም አቀፍ ሊቃውንት ተብለው ከሚጠሩት ወይም የዓለም የቤተክርስቲያን ሊቃውንት ተብለው ከሚጠሩት የሚበልጥ እንጂ አያንስ። ማን ያስተማረው ጥያቄ ስላለኝ ነው። መቼም ከቅዱስ ያሬድ በፊት እገሌ የሚባል የድጓ መምህር አልነበረም። እገሌ የሚባል የዝማሬ መዋሥዕት መምህር አልነበረም። እገሌ የሚባል የምዕራፍ መምህር አልነበረም። እገሌ የሚባል የጾመ ድጓ መምህር አልነበረም። እገሌ የሚባል የቅዳሴ መምህር አልነበረም። በዜማ ማን አስተማረው? ከቅዱስ ያሬድ በፊት ሌላ መምህር ካልነበረ ማን አስተማረው? እግዚአብሔርን ያስተማረው። ገለጠለት። እግዚአብሔር እኮ ያስተምራል ስንል እንደው እንዳንድ መምህር ወንበር ላይ ተቀምጦ ፊደል ያስቆጥራል ማለት አይደለም። 50 ዓመት 40 ዓመት ዝቅ ሲል 15 ዓመት 20 ዓመት የሚፈጀውን ትምህርት በአንድ ጊዜ ይገልጻል አይደል? በቃ በአንድ ጊዜ ገለጸለት። እግዚአብሔር የገለጸለት መምህር ቅዱስ ያሬድ ተሳስቶ ነው ያን ሁሉ ድርሰት የደረሰው? ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር እውነት ቅዱስ ያሬድን ነቅፎ ሻሽ ለመጠምጠምስ ሞራል ይኖራቸዋል? ካባ ለመልበስ ሞራል ይኖራቸዋል? በማን ላይ ቁመሽ እግዚአብሔርን ታሚያለሽ የሚል ብሂል አለ በሀገራችን። አባ ጊዮርጊስ ዘጋስጫ እንዲህ ይላል በመጽሐፈ ምስጢር ላይ። ንስጥሮስን ሲያወግዘው፣ ንስጥሮስ ሲወገዝ አባ ጊዮርጊስ አልነበረም። ትምህርቱን ግን አውግዞታል። ልክ በጊዜው እንደነበረ ሆነ ማለት ነው። ንስጥሮስ የተወገዘው ይታወቃል። በ431 ነው። አባ ጊዮርጊስ የተወለደው ደግሞ በ1357 ነው። ምን ይለዋል ንስጥሮስ? ንስጥሮስ ይለዋል አንተን እኮ አስተውሎ ላየ ሰው ነው አባባሉ። ቅጠል የሌለው ዛፍ፣ ፍሬ የሌለው ተክል፣ ፈሳሽ የሌለው ወንዝ፣ ውሃ የሌለው ጉድጓድ፣ የመንግስት ዘውድ የሌለው ንጉሥ፣ ጦር የሌለው ወታደር፣ ዝናብ የሌለው ደመና፣ ጣሪያ የሌለው አዳራሽ፣ ለልጁ ማሳደጊያ የሚሆን ሀብት የሌለው አባት፣ ጡት የሌላት እናት፣ ፍሬ የሌለው ውሸት፣ አክሊል የሌለው ሙሽራ፣ ጌጥ የሌላት ሙሽሪት፣ ልብሰ ተክህኖ የሌለው ካህን፣ ቁርባን የሌለው መሰዊያ፣ የመርከብን ስርዓት የማያውቅ ዋናተኛ፣ ወረት የሌለው ገባይተኛ፣ ዘይተቀደስከ በማኅተመ ክርስትና እፎ በጻይከ ለጵጵስና፣ በክርስትና ማኅተም ያልከበርክ ለጵጵስና ማዕረግ እንዴት ደረስክ ብሎታል። ዘይተሰርጎከ በተአምኖ እፎ ተሐረይከ ለተክህኖ፣ በክህነት ትምህርት ያላመንክ ለዚህ እንዴት ተመረጥክ ነው ያለው አባ ጊዮርጊስ። ስለዚህ ቅዱስ ያሬድ በእርግጠኝነት ነው የምናገረው። ትልቁ መጽሐፉ ድጓ ይባላል። የድጎ መጀመሪያ መጽሐፍ ቅዱስ ነው። ብፁዕ አንተ ዮሐንስ ዘሃለወ ወከታይምር ወተሐውር ቅድመ እግዚአብሔር። ስለ መጥምቁ ዮሐንስ አራቱም ወንጌላውያን ጽፈዋል። ትንቢትም ተነግሯል። በመንፈስ ያጉር በኃይለ ኤልያስ፣ በመንፈስ ቅዱስ እና በኃይለ ኤልያስ ይሄዳል ማለት የመጥምቁ ዮሐንስ ሂደቱ እንደ ኤልያስ ነው። ኤልያስ ንጉሱን አክዓብን ሳይፈራ ንግስቲቱን ኤልዛቤልን ሳይፈራ ጣዖት አታምልኩ አላቸው። እምቢ ቢሉ ግን ሰማይን እስከ መለጎም ደርሶ 3 ዓመት እስከ መንፈቅ በሰማይ ያዘዘ ዝናብን አቁሞ እሳትን ያዘነበ ነቢይ ነው። መጥምቁ ዮሐንስም በኤልያስ መንገድ ሂዶ ንጉሱን ሄሮድስን ንግስቲቱን ሄሮድያዳን ሳይፈራ ሳያፍር የገሰጸ ጭራሻ ላይም አንገቱን በሰይፍ ተቆርጦ መስከረም 2 ቀን ያረፈ የሚገርም ነቢይ፣ ካህን፣ ሰማዕት፣ ጻድቅ፣ መምህር፣ መልአክ፣ ሐዋርያ 7 ስሞች አሉት። እንዲያውም
ጸልይ በእንቲአነ ውስተ ርዕሰ አውደ ዓመት ተጽፈ ተስካረከ ብሎታል። የኢትዮጵያ አውደ ዓመት በአውደ ዓመት እንኳን የተገለጸው በቅዱስ ያሬድ ነው። መስከረም አንድ የኢትዮጵያ የዘመን መጀመሪያ እንደሆነ ምክንያቱም ከቅዱስ ያሬድ በፊት ራሱ የኢትዮጵያ የዘመን አቆጣጠር ማነው መጀመሪያው የነበር ነው? መስከረም ነው። ስለዚህ ሙሉውን ላየው ሰው በመጥምቁ ዮሐንስ ነው የጀመረው። በሚገርም ሁኔታ ድጎውን በመጥምቁ ዮሐንስ ጀምሮ የጨረሰው በመጥምቁ ዮሐንስ ነው። ሰላማዊ ብሲሁ ቅዱሳት ደዌሁ ለአጥምቀው ለመድኃኔዓለም መድኃኔዓለም ኢየሱስ ክርስቶስን ያጠመቀው ማነው? መጥምቁ ዮሐንስ አይደል? በማቴዎስ ወንጌል ምዕራፍ 3 ላይ ያልተጻፈ ሌሎች ወንጌላውያን አልጻፉትም? ይህ መጽሐፍ ቅዱስ ላይ የለም? ከእናቱ ማኅፀን ጀምሮ እንደዘለለ እንዳመሰገነ መጽሐፍ ቅዱስ ላይ የለም? የሉቃስ ወንጌል ምዕራፍ 1 ላይ ያልተጻፈ? ይህን ቅዱስ ያሬድ አልዘመረውም? አልተናገረው? ጾመ ድጎ የመጀመሪያው ጾመ ድጎ ዘወረደ እምላይሉ አይሁድ ሰቀሉ ወሚመ ኢያይመሩ እግዚአ ኩሉ ዘይሃዩ በቃሉ ከሰማይ የወረደውን አይሁድ ሰቀሉት። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ አልተናገረም? ከሰማይ የወረደው ኢየሱስ ክርስቶስን አይሁድ አልሰቀሉትም? ይህ መጽሐፍ ቅዱስ አይደለም? ቅዱስ ጳውሎስም አውቀውስ ቢሆን የክብር ባለቤትን ባልሰቀሉት ነበር አላለም? ቅዱስ ያሬድ ይህን በዜማ አላመጣው? ከሰማይ እንደወረደ አይሁድ እንደሰቀሉት የጾመ ድጎ መጀመሪያ እንዲህ አይልም? ማጠቃለዩ መዓዛ አፏ ከመኮል ብሎ ስለ እመቤታችን አልዘመረም? አልተናገረም? እመቤታችን ከዚህ በላይ ስም አይገባትም? ኮል ማለት በጣም ፍሬው የሚጣፍጥ ሲያዩትም የሚያምር የተክል አይነት ነው። የጾመ ድጎ መጨረሻ መጀመሪያው ቅድም ተናግሬያለሁ፣ ዘወረደ እምላይሉ ነው። በውስጡ እኮ ስፍር ቁጥር የለውም። በጣም ይገርም ነው። የዝማሬው መጀመሪያ እንግዲህ ቅዱስ ያሬድ ድርሰቶች በዋናነት አንዱ ታላቁ መጽሐፉ ድጓ ነው። ሁለተኛው በዚያው በድጎ ውስጥ ያሉ ጾመ ድጓ ነው። አንዳንዶቹ አብረው ይቆጥሩታል። ያቆጣጠር ነው፣ የምስጢር ልዩነት የለውም። ጾመ ድጓውን ሁለተኛ ካል ሶስተኛው ዝማሬ ነው፣ አራተኛው መዋሲት ነው፣ አምስተኛው ምዕራፍ ነው። ጾመ ድጎውን አብረን ደግሞ ከድጎ ጋር አንድ ነው ካል አምስተኛ ቅዳሴ ይሆናል። የዝማሬው መጀመሪያ ወተፈነወ ዮሐንስ ከመ ይስብክ ምጽአቶ ለክቡር የመጀመሪያው የዝማሬው መጀመሪያ ዮሐንስ የክቡር ክርስቶስን ምጽአቱን ሰው መሆኑን ይሰብክ ዘንድ ተላከ ይላል። ዮሐንስ አልተላከም? ከክርስቶስ በፊት ወንጌልን አላስተማረም? ዝማሬው እንደሆነ የጀመረው ሲጨርስ በእመቤታችን ዕርገት ነው የሚጨርሰው። ነሐሴ 16 ፈለሰት ማርያም በስብሐት ምድር ውስተ ሰማያት፣ ቅድስት ድንግል ማርያም በምስጋና ከምድር ወደ ሰማይ አረገች ብሎ ነው የተናገረው። የመዋሲቱ መጀመሪያ መዋሲት የሚባለው ድርሰቱ መዝሙር 14 ነው የሚጀምር። ሁሉም መዋሲቱ በመዝሙረ ዳዊት ነው መነሻው። እግዚኦ መኑ ያድር ውስተ ጽላሎትከ ብሎ በዳዊት ቃል አልተነሳም። የመጨረሻው የመዋሲቱ ማጠቃለያ መዝሙር 109 ይቤሎ እግዚእ ለእግዚእ እንበር በየማኔ ጌታ ጌታዬን በቀኜ ተቀመጥ አለው ብሎ አልተናገረም? ይህ መጽሐፍ ቅዱስ አይደለም? ምዕራፉ የሰባት ቀን ውዳሴ ማርያም ከጨረሰ በኋላ ሙሉ መስተጋቢ የሚባለው ሙሉ የሰኞ የማክሰኞ የረቡዕ የሐሙስ የዓርብ የቅዳሜ ከአንዲት ቃል በቀር እንዳለ ዳዊት ነው። መጨረሻው ላይ በኃይለ መስቀሉ አዳነ ሕዝቦ የሚላለ ከቅዳሜ ምክንያቱም ቅዳሜ የቅንዋት ቀን ስለሆነ ለምሳሌ ረቡዕ፣ ዓርብ፣ ቅዳሜ ቅዳሴ ሲገባ መስቀል አብርሃ ነው የሚባለው። ሰምተሽ ከሆነ ተረዳሽኝ አይደል? ትክክል። መስቀል በኃይለ መስቀሉ አዳነ ሕዝቦ። አዎ መስቀሉ ኃይል ሕዝቡን አድኗል። ከዚች ቃል በቀር ሙሉ መዝሙረ ዳዊት ነው ሙሉ። ሰውየው ሲነቅፍ የሰማሁት ውሸት ነው፣ አዋልድ ነው። መዝሙረ ዳዊት አዋልድ ነው ቢሆንስ አዋልድ መጽሐፍ ማለት ስህተት ነው ማለት ነው እንዴ? ነው እንዴ? እንዴት ነው? ተአምር እኮ ነው። መጽሐፍ ቅዱስ እኮ እኔ ባለኝ መረጃ በ1989 ዓ.ም የታተመ የመጽሐፍ ቅዱስ መዝገበ ቃላት የሚል አለ። 1989 ባነበብኩት መረጃ ነው። በዚያን ሰዓት ከ2100 ቋንቋ በላይ ተተርጉሟል። ከመጽሐፍ ቅዱስ በቀርስ በዚህ ልክ ቋንቋ የተተረጎመ መጽሐፍ አለ? ዓለም አቀፍ እኮ ነው። ዛሬ ዘረኞች መጽሐፍ ቅዱስ ሰው ስለመንደር ቢያስተምሩበት ማለት ነው። እንደሚገርም እኮ ነው። ከዛ በኋላ ከመስተጋቡ እንዳለቀ አርባዕት የሚባል አለ። በመዝሙር 5 ነው የሚጀምር ቃሌ አጽም እግዚኦ ብሎ መዝሙር 5 እንዲህ እያለ የሰኞ የማክሰኞ የረቡዕ የሐሙስ የዓርብ የቅዳሜ እያለ ይቀጥላል። እንዳለ መነሻው መዝሙረ ዳዊት ነው። እሱን ከጨረሰ በኋላ አርያም የሚባል አለ። አርያሙ ደግሞ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ነው የሚል ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እዝራኒም ርያ
ለጽዮን ቅድስት ዘትበኪ ከመ ብእሲት እዝራ ሱቱኤል ምዕራፍ 1 ቁጥር 21 ጀምሮ የለም አርያሙ የሚባለው እንዴት ደስ ይላል መሰለሽ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ሁሉም ዜማ ነው ደግሞ። ከዛ ደግሞ ሰለስት የሚባል አለ የሚጀምረው በመዝሙር 101 ነው። ስማን እግዚኦ ጸሎቴ እያለ ይህ መጽሐፍ ቅዱስ አይደለም ያውም መዝሙረ ዳዊት። ስለዚህ በትክክል ውስጡን ገባ ብለን ስናየው ቅዱስ ያሬድ ከመጽሐፍ ቅዱስ የወጣና ከመጽሐፍ ቅዱስ አስተምሮ የወጣ ተረዳሽኝ አይደል? መጽሐፍ ቅዱስ ላይ ያለውን ደረሰና ቀምሮ ቀመሞ አቀናብሮ አረፍተ ነገርን ከአረፍተ ነገር ጋር አስተሳስሮ ምስጢርን ከምስጢር ጋር አጣምሮ አመስጥሮ ደረሰና ከዛ በኋላ ደግሞ መጽሐፍ ቅዱስ ከተጻፈ በኋላ መከራ የተቀበሉ ሰማዕታት አሉ። ስለ ሰማዕታት የተናገረው ድጓ አያሳሳም? ስለ ጻድቃን የተናገረው የዘመረው አያሳሳም? እንዲሁ አጠቃላይ በቅዱስ ያሬድ ውስጥ የሌለ ትምህርት አለ እንዴ? ከሰማይ በታች ያለው ትምህርት እኮ አስተውሎ ላየው ሰው በቅዱስ ያሬድ አስተምሮ ውስጥ አለ። ለምንድን ነው በሱ ላይ ያጠነጠኑት? በደንብ ይሄን ያጅልኝ። በትምህርቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ስለሆነ ነው። ምን ስለሆነ? ይሄው አስረግጬ እኮ ነው የምና በምኑ በትምህርቱ እያንዳንዱ ሀገር እኮ የተሰራበት አለ። ለምሳሌ ለሶሪያ ቤተክርስቲያን ቅዱስ ኤፍሬምና ቅዱስ ያዕቆብ ዘስሩግ መሰረት ናቸው። በምን ባስተምሯቸው ማለት ነው። ለአርማንያ ቤተክርስቲያን ቅዱስ ጎርጎርዮስ እኮ በጣም አስተዋጽኦ አለው። መሰረት እኮ ነው። ያ ማለት እኮ ዛይፍት ከሉ ማለት አይደለም። መጽሐፍ የደረሰበትን ያጸናል። ወደ እስክንድርያ እንምጣ። የቅዱስ አትናቴዎስና የቅዱስ ቄርሎስ ትምህርት ለተዋሕዶ ሃይማኖት መሰረት ነው አይደል? ዛይፍት ሌሎች ያስተማሩ የሉም ማለት ነው እንዴ? አይደለም። ወደ ኢትዮጵያ ምን እንምጣ። ከቅዱስ ያሬድ በፊት ከሳቴ ብርሃን አቡነ ሰላማ አስተምረዋል። ግን የእሳቸውን ትምህርትና የዘጠኙን ቅዱሳን ትምህርት ሌላውንም ቅዱስ ያሬድ ስንሰመው እንዳይሰለች እንዴ። እውነት እንነጋገር ከተባለ ኢትዮጵያ ውስጥ ከማህሌት የበለጠ አገልግሎት የሚሰጥበት አለ? 24 ሰዓት እኮ የሚቆምበት አለ። ታውቃላችሁ? ከዋዜማ ጀምሮ እስከ መጨረሻው ድረስ የማን ነው? አይሽ በዋን ነው መጡ። በዋን ነው። ልክ የኢትዮጵያ ጠላቶች 4 ወደብ የነበራትን ሀገር ሲያሴሩ ኑረው ወደብ አልባ እንዳደረጓት አሁን ደግሞ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ባዶ ለማድረግ በማን መጡ? በቅዱስ ያሬድ። ለምን በይ? ቅዱስ ያሬድ የብረት ግድግዳ ነው። ማን ይድፈረው? እነዚያ በየሜዳው የሚጮሁት እንደልባቸው የሚናገሩት ማህሌት ውስጥ ሲገቡ እንደ ደረቅ እንጨት ገረው ነው የሚቆሙ። አቅም የለማ እንዴ። አጸናጽል የት ይመጣል? ያ ዝማሜ የት ይመጣል? ያ የዐቢይ ጾም አገልግሎት የት ይመጣል? ምዕራፉ ስብሐተ ነግህ የት ይመጣል? ያ ጾመ ድጓ የት ይመጣል? ያ ቅንዋት የት ይመጣል? ስለዚህ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ለመጣል ሞክረን ነበር። ለምንድን ነው አልሳካ ያለ? ዋናውን ስላልጣልነው ነው። ማነው እሱ? ቅዱስ ያሬድ። እንዴት አድርገን እንጣለው? ትምህርቱን ውሸት ነው እንበል። ይሄ ማለት ፀሐይ ቀዝቃዛ ናት፣ ጨረቃ ሙቀት ናት እንደማለት ነው። በረዶ ቀዝቃዛ ነው ወይስ ሙቀት ነው? እስኪ ንገረኝ። ቀዝቃዛ ነው። እንደው የበረዶ ሙቀት አለው? ነገር ግን ትኩር ብለው ካዩት ወተትም ጥቁር ይመስላል ይባላል። የወተት ጥቁር ታውቂያለሽ? ማጥቆሪያ ካልተጨመረበት። የጥቁር ላምም የነጭ ላምም የቀይ ላምም ወተት ነጭ ነው አይደል? ትኩር ብለው ካዩት ግን ወተት ራሱ ምን ይመስላል? ጥቁር። አመጣጣቸው እንደዚህ ሆኖ ነው እንጂ እውነት ለመናገር በጣም ተነግሮ ተዘምሮ የማያልቅ የማይሰለች ሁልጊዜ መዓር። እንደውም መዓር ተበልቶ ጤና ላይ ሆን ይችላል። እኔ ለምሳሌ አሁን ይህን ቀረጻ ስናካሄድ 2018 ዓመተ ምህረት ህዳር 22 ነው። ትናንት ህዳር 21 ህዳር ጽዮንን አክብረናል። ከማሃቱ ጀምሮ ማሃቱ ይባላል እስከ ዝማሬው ድረስ ዘካርያስ ሬ ተቋመ ማይቶት ኩለንታ ወርቅ በየማና ወበጸጋማ አይጹቀ ዘይት ሰባቱ ማሃቶያ ወሰባቱ መሳውር ዘዲቢያ ትንቢተ ዘካርያስ ምዕራፍ 4 ላይ ነው ያለ እንዳለ ማለት ነው። ዘካርያስ የወርቅ መቅረዝን አየ። ሁለንተናው ወርቅ የሆነ በቀኟና በግራዋ የወይራ ዛፎች ነቢያትና ሐዋርያት ናቸው እንደዚህ ተባሉ። ሰባቱ ማሃቶያ ሰባት መብራቶች ያሏት ሰባቱ መብራቶች ያሏት ያለውን አባ ጊዮርጊስ ተረጉሞና ለመሰለሽ ኢየሱስ ተረጉሞ ሰባት መብራቶች የተባሉ ደግሞ አባ ጊዮርጊስ በመጽሐፈ ምስጢር ምዕራፍ 4 ቁጥር 52 ላይ ሰባቱ የቤተክርስቲያን መጻሕፍት ናቸው። እነሱም ሰባቱ አለ 5ቱ የሙሴ መጻሕፍት ከመለኮት ወንጌል ጋራ የሐዋርያት ትምህርት ጨምሮ ነው። የሙሴ 5 ናቸው። ኦሪት ዘፍጥረት 1፣ ዘጸአት 2፣ ዘሌዋውያን 3፣ ዘኍልቍ 4፣ ዘዳግም 5። ከዛ ደግሞ 6ኛው ምን ብሎ ቆጠረው አባ ጊዮርጊስ?
የመለኮት ወንጌል አለ። አራቱን ወንጌላት አንድ አድርጎ ቆጥሮ ከዚያስ የሐዋርያት ትምህርት ሰባቱ መሰወሪያ የተባሉት እነማን ናቸው የሚለውን ደግሞ በሚገርም ሁኔታ ነው የተረጎመው። ሰባቱ ስዩማነ ቤተክርስቲያን ከሊቀ ጳጳስ እስከ ንፍቀ ዲያቆን ድረስ ቆጥሮ ማለት ነው። እንደ አይነት ተርጓሚ ይናፍቃል፣ ደስ ያሰኛል እንጂ ይነቀፋል። እስኪ አስቡ። ዘካርያስ ቅድመ ልደተ ክርስቶስ የተናገረውን ትንቢት በ15ኛው መቶ ክፍለ ዘመን ተነስቶ ሲተረጉሙ አይደንቅም? ይደንቃል በጣም እንጂ አይደል? በጣም ባልነበረበት ዘመን እንደነበረው ነው ሲተረጉሙ አይደንቅም? ይደንቅ እና ባስተምሯቸው ቅዱስ ያሬድ መሰረት ነው የሚባለው። ለመጀመሪያ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህሌት እንድታገለግል ያደረጋት ማን ስለሆነ ነው? የመጀመሪያው ቅዱስ ያሬድ። እንደገና ሰዓታት የሚባለውን ድርሰት ደግሞ የደረሰው ማን ነው? አባ ጊዮርጊስ ዘጋስጫ። ስለዚህ ቅዱስ ያሬድ ለሥርዓተ ማህሌት፣ አባ ጊዮርጊስ ለሰዓታት ምንድን ናቸው? መሰረት ናቸው እንጂ ቅዱስ ያሬድ እንደ ክርስቶስ ደሙን አፍስሶ በመስቀል ተሰቅሎ ዓለምን አዳነ አላልንም። አባ ጊዮርጊስም በመስቀል ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ዓለምን አዳነ አላልንም። በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ይህ ስጋዬ ነው ብሉ ይህ ደሜ ነው ጠጡ ብሎ የሰጠን አንድ ኢየሱስ ክርስቶስ ብቻ ነው። ይህን ጠንቅቀን እናውቃለን። እንደውም ድጎው ላይ በሚገርም ሁኔታ ድጎ ምን ሲል ሰምቼዋለሁ። አንዱ ቅዱስ አባታችን መጻሕፍት ይታረሙ ብለዋል አለ። ቅዱስነታቸው መጻሕፍት ይታረሙ አሉ እንጂ ቅዱስ ያሬድ የደረሰው ድጓ ስህተት አለበት ይታረም አላሉ። ይህን ሲናገሩ እኔም ነበርኩ ከስብሰባው። ተረዳሽኝ አይደል? በድጎ ውስጥ አዋልድ ድጓ የሚባል አለ። ከመግቢያው ጀምሮ እስከ መጨረሻው ድረስ 683 ገጽ አለው። በዚህ ውስጥ በዜማው ውስጥ ቅዱስ ያሬድ በደረሰው ድርሰት ውስጥ አንዲት ዕፀ የለች። ከዛ በኋላ ከ684 እስከ 708 አዋልድ ድጓ አለ። ተረዳሽኝ አይደል? አዋልድ ማለት ቅዱስ ያሬድ ያልደረሰው ማለት ነው እንጂ ቅዱስ ያሬድ ሲጀመር የበቃ ሊቅ የደረሰውን ደንቆሮ ላይ ያርመው ይችላል? ደንቆሮ እኮ ይኸውልሽ ለመታረምም ለማረምም አይመችም። እንዳያርም እውቀት የለውም፣ እንዳይታረምም ደንቆሮ ነው። መንፈሳዊ ስጋዊ ሊመረመረው ይችላል? አይችልም። ቅዱስ ያሬድ እኮ ይኸውልሽ ሊቅ፣ ጻድቅ፣ ቅዱስ ሊቅን ደንቆሮ ላይ ያርመው ይችላል? ጻድቅን ኃጢአተኛ ሊተቸው ይችላል? ቅዱስን የረከሰ ሰው ሊገመግመው ይችላል? የሚገርምሽ በዚህ ሁሉ ድርሰቱ ቅድም የዘረዘርናቸው አሉ አይደል? በዚህ ሁሉ ድርሰቱ ከአንድም ቦታ ላይ ስለ ራሱ አልተናገረም። አየሽ፣ እኔ ደረስኩት አላለም እኮ። አየሽ ትትና ዛሬ ሰዎች 50 ገጽ መጽሐፍ ጽፈው መግቢያ ላይ እንዴት ሶሻል ሚዲያ ላይ እንዴት እንደሚያስጡት ይታወቃል አይደል? ያንም ያክል ድርሰት ደርሶ ከአንድም ቦታ ላይ ይህን ድርሰት እኔ ነኝ የደረስኩት ብሎ ቅዱስ ያሬድ አልተናገረም። የትትና መምህር ነው። ያውም ለእያንዳንዱ ዘመን የዓመቱ መዝሙራት መዝሙሩ ውሸት ነው ብለዋል። እውነት ዮሐንስ አይዳ ውሸት ነው? እውነት ይሄ ዮሐንስ አይዳ ከመስከረም 1 እስከ 7 ነው። ከዛ መስከረም 8 እሑድ ቀን ሲሆን መዝሙሩ ይቀየራል። የዘካርያስ ነው። ከመስከረም 9 እስከ 15 ደግሞ እኩታንተ ወስቡ ስምከ የሚል ነው። ይሄ ስህተት ነው። ከዚያ በ16 ህንጸተ ቤተክርስቲያን ነው። ሀነጽዋ ወሳረረው ዋለ ቤተክርስቲያን በመንፈስ ቅዱስ ይሄ ውሸት ነው ማለት ነው። ከመስከረም 17 ደግሞ እስከ መስከረም 23 ስለ መስቀል ነው። ዝንቱቱ መስቀል በማነጹ ያቀለልና ያለው ይሄ ውሸት ነው ማለት ነው። ከዛ በኋላ ዘመነ ጽጌ ሲገባ ይገርምሻል እንዳለ መጽሐፍ ቅዱስ ላይ እኮ ነው ያለ። በጊዜው ኋለፈ ክረምት የሶሎሞን ቃል አይደለም? ትወድሶ መራት የሶሎሞን ቃል አይደለም? የሶሎሞንን መኃልየ አምጥቶ በዜማ አላበጥሮ ምቅነብ የሚባለው ድርሰቱ አልቀመረውም፣ አላመሰጥረውም፣ አላብራራው። መብርሃንን በእውነት በአይን አይመጣምሽ። ቅዱስ ያሬድ አይናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ከዕለተ ልደታችን እስከ ዕለተ ሞታችን ድረስ የምንከበርበት ሰማያዊ ዜማ የተሰጠን በማን በኩል ነው? በቅዱስ ያሬድ። እንዲያውም ቅዱስ ዳዊት ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ብሎ የተናገረው ትንቢት የተፈጸመ በማን ነው? በቅዱስ ያሬድ እንጂ ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ሲል ከሰማይ የመጣውን ዜማ እኮ ነው። ምክንያቱም ወህብስተ መላእክቱ በሉ ጓለም ይብላል ቅዱስ ያሬድ በሌላ መዝሙር የሰው ልጆች የመላእክትን እንጀራ በሉ። መላእክት እንጀራ ይበላሉ። በሰማይ ጤፍ አለ፣ በሰማይ ስንዴ አለ፣ በሰማይ ሩዝ አለ። የመላእክት እንጀራቸው ምግባቸው ምንድን ነው? ምስጋና ነው። ይህ ምስጋና ከዓለም ተለይቶ የተሰጠ ለማን ነው? ለኢትዮጵያ። አሁን ይህን አድንቆ አክብሮ
አምላከ ቅዱስ ያሬድ ለኢትዮጵያ ይህን ስለሰጣት እናመሰግናለን ማለት ሲገባ የሀገርን ባለውለታ ነቅፎ ለነቃፊ መስጠት አያሳፍርም? እሺ አሁን እንዲሁም ደግሞ ስለ አዋልድ መጽሐፍትን በጣም ብዙ ጥያቄ ይነሳሉ። ለቤተክርስቲያን ያላቸው ጠቀሜታስ አዋልድ መጽሐፍት ጾመ ድጓውንና ድጓውን ስላነሳን ይህንንም አንድ ላይ አያይዘው በጣም ጥሩ ይመልሱልን። እንዳልኩሽ ቅድም አሁን ድጓውና ጾመ ድጓው ዝማሬው መዋሥዕቱ አብዛኛውን መጽሐፍ ቅዱስ ላይ ነው ያለው። ከዚያ ቀጥሎ ደግሞ እኮ ስለ ሰማዕታት ብያለሁ። ለምሳሌ ዮሐንስ ራእይ ምዕራፍ 7 ቁጥር 4 ጀምሮ የሚናገረው ቃል አለ። ሄሮድስ ያስፈጃቸውን ሕፃናት ቁጥራቸውን ይናገራል። አጠቃላይ 144 ሺህ ናቸው። ከ12ቱም የእስራኤል ነገድ 12,000 የገደለ እና 12,000 በ12 ስናበዛው የሚመጣው 144 ሺህ ነው። ከዚያ በኋላ የእነዚህን ከተናገረ በኋላ ወምዝ ርኢኩ ሰብአ ብዙኃነ ዘአልቦ ዘይወልቆቶሙ እምነ ኩሉ ሕዝብ ወአሕዛብ ወነገድ ወባሕርት። ከዚህ በኋላ ይላል ማንም ሊቆጥራቸው የማይችል ከሕዝብ ከአሕዛብ ከተለያዩ ነገዶች ከተለያዩ ሀገሮች ሌሎችን ሰዎች አየሁ ይላል። ሰማዕታትን ማንም ሊቆጥራቸው የማይችል ሄሮድስ ያስፈጃቸው ቁጥራቸው ታወቀ። ከዚያ በኋላ ደግሞ እንዳልኩሽ እነ ኔሮን ቄሳር በነበሩበት በሮም ነገስታት ዘመን የትኛውም ዓለም ላይ ንጉሥ አለ። ያን ጊዜ ግን ታላላቅ ሐዋርያት የተገደሉበት የሮም ነገስታት ዘመን ነው። ከዚያ በኋላ ደግሞ ያው በ276 ዓመተ ምህረት አካባቢ እስከ 316 ዓመት በነበረው ዲዮቅልጥያኖስና መክሲሚያኖስ ተነስተው ክርስቲያኖችን ጨፍጭፈዋል። ስለ እነዚህ ሁሉ ሰማዕታት ከገድላቸው እያመጣ ተናግሯል። የቅዱስ ጊዮርጊስን ገድል በምንደረሰው በዜማ የቅዱስ ቂርቆስን በዜማ የቅዱስ አርሴማን በዜማ ከቅዱስ ያሬድ በፊት የነበሩትን የሰማዕታትን የጻድቃንን የመነኮሳትን የባሕታውያንን ያንዳንዶቹን ስማቸውን እየጠቀሰ ያንዳንዶቹን ስማቸውን ሳይጠቅስ ጻድቃን እያለ ሰማዕታት እያለ የጻድቃን ድጓ አለ፣ የሰማዕታት ድጓ አለ፣ የመነኮሳት እንደ ዘርዝሮ ማለት ነው። የጻድቃን እና የመነኮሳት ተያያዥነት አለው። ከዚያ ላይ ስህተቱ የትኛው ነው? ለምሳሌ በጻድቃን ድጓ ላይ ይባርኩ ከጻድቃኒከ ይላል። መነሻው ማን ነው? የዳዊት ቃል ነው። ጻድቃኖችህ ያመሰግናሉ። ስለዚህ አዋልድ መጻሕፍት ስንል አባት አላቸው። አባታቸው ማን ነው? መጽሐፍ ቅዱስ። ከመጽሐፍ ቅዱስ የወጣ አስተምሮ ከሆነ ይታረማል። የሚያርሙ አካላት ደግሞ እነማን ናቸው? የሚያርም ሊቅ እንጂ የሚያርም መናፍቅ ቤተክርስቲያን ውስጥ አይገባም። እሺ መናፍቅ ሊያበላሽ ነው የሚገባው እንጂ ሊያርም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አሁን ቅዱስ ሲኖዶስ እያለ ከ1951 በፊት በቅዱስ ፓትርያርክ የሚመራ ቅዱስ ሲኖዶስ አልነበረም። ከ1951 በኋላ ግን ይታወቃል ኢትዮጵያ በፓትርያርክነት ራሷን ችላለች። ቅዱስ ፓትርያርክ እንኳን ሳይኖረን ሊቃውንት ነበሩ። አልነበሩ? ነበሩ። ምንም እንኳን ያጠራጥር። እነዚያ ሊቃውንት መጻሕፍትን እያረሙ አረፍተ ዘመን እስከሚገታቸው ድረስ የድርሻቸውን ተወጥተዋል። አሁንም አዋልድ መጻሕፍት በሚባሉት ውስጥ ስርዋጽ የገባ ካለ ይታረማል። ስርዋጽ ማለት ከመደበኛው ታሪክ የሌለ ለምሳሌ ዜና መዋዕል ማለት የአንድ ንጉሥ ታሪክ አቅጣጫ ስቶ ወደ ሌላ ገብቶ ከሆነ እሱ ይታረማል። እሱ በማን ይታረማል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባዋቀረችው የሊቃውንት ጉባኤ መጻሕፍቱ ለሊቃውንት ይቀርባሉ፣ ይመረመራሉ፣ ይገመገማሉ። ስህተት ያለባቸው ይታረማሉ። ስህተቱ ደግሞ እንዳለ 100% ከሆነ መጻሕፍቱ ተወግዘው ይለያሉ። ልክ ባለፈው አንድ መጽሐፍ ስህተት አለበት ተብሎ እንደተወገዘው ማለት ነው። ግልጽ ነው ሄዳል ሐሳቢ። ሌሎች ከውጭ ነው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማረም አንደኛ አቅሙ የላቸውም፣ ሁለተኛ ሞራልም የላቸውም፣ ሶስተኛ ታሪካዊ ሂደትም አይፈቅድላቸውም በጭራሽ። በዚህ በኩል ቤተክርስቲያኗ በሯ ዝግ ነው። በቃ በሯ ዝግ ነው። ለማን? ለመናፍቅ በሯ ዝግ ነው። ለሚመለስ ክፍት ነው። በውጭ ነው እንዲህ አድርጊ እንዲህ አታድርጊ ብሎ ሊያዛት የሚችል ግን ማንም አካል የለም። እና አዋልድ መጻሕፍት እነማን ናቸው? ምን ላይ ነው ስህተቱ ያለ? እሱ አለ፣ ራሱን ችሎ የሚመረምር አካል አለ። እኔ እስካሁን ድረስ አለ ካለም ይከራከረኝ። በሊቃውንት ጉባኤም በሌላም ከድጓ መምህራን ጋር እንማማራለን፣ እንነጋገራለን። ከሌሎቹም የቤተክርስቲያኖች ባለሙያዎች ጋር እንመማራለን፣ እንነጋገራለን። እኔ የመጽሐፍ መምህር ነኝ። ሳስተምር የድጓ መምህር
አሉ ይጠይቁኛል። ያቋቋም መምህራን አሉ ይጠይቁኛል። የቅዳሴ መምህራን አሉ ይጠይቁኛል። እንጠያየቃለን። ትምህርት የጋራ ነው። አልገባኝም ማለት ያ ጽሁፍ ትክክል አይደለም ማለት አይደለም ነው እንዴ? እውነት እንነጋገር ከተባለ አሁን ለምሳሌ ዮሐንስ አፈወርቅን ሲነቅፍ ሰምቼዋለሁ። ቅዱስ ቄርሎስንም እንዲሁ። ቅዱስ ጳውሎስ ለዕብራውያን የጻፈውን መልእክት ዮሐንስ አፈወርቅ ባይተረጉመው ኑሮ በትክክል እንረዳዋለን? የቅዱስ ጳውሎስ መልእክት ዮሐንስ አፈወርቅ በተረዳበት ልክ እንደዚህ የሚሉት አካላት ተረድተውታል? ሙሴ ስነ ፍጥረትን የጻፈበትን ሁኔታ ቅዱስ ኤጲፋኒዎስ በተረዳበት ልክ ተረድተውታል? ቅዱስ ባስልዮስ ዘቂሳርያ በተረዳበት ልክ ተረድተውታል? እንዴ እኮ ሰማይን መጨበጥ እኮ ነው ወይ ግሩም! በጣም እንደው አቅምን አለማወቅ እኮ በጣም ነው የሚያሳዝነው በእውነት። ስለዚህ አዋልድ መጻሕፍት አሉ። አባታቸው ግን ማን ነው? መጽሐፍ ቅዱስ ነው። ከአባታቸው ከመጽሐፍ ቅዱስ አስተምሮ እጅግ ያፈነገጡ ከሆነ ስርዋጽ ገብቶ ከሆነ ወይም በሆነ ጊዜ በሆነ ሳይመረመሩ ግለሰብ ጽፏቸው ገብተው ከሆነ ይታረማሉ። ከመታረም አልፎ 100% ደግሞ ስህተታቸው አስቸጋሪ ከሆነ ግን ተወግዘው ይጣላሉ። ቤተክርስቲያን እንዳትገለገልባቸው ይደረጋል። ዘወትር ግን በስርዓተ ማኅሌት የምንገለገልበት ድጓ የሚባለው፣ ዝማሬ የሚባለው፣ ምዕራፍ የሚባለው፣ መዋሥዕት የሚባለው፣ ቅዳሴ የሚባለው ላይ ግን ምንም ቅዱስ ያሬድ ከደረሰው ላይ ተረዳሽኝ አይደል? ቅዱስ ያሬድ ከደረሰው ላይ የቅዱስ ያሬድ ድጓ ከዚህ ላይ እንዲህ ያለው ስህተት ነው ለማለት አቅም የለንም። እንኳን በውጭ ያሉት ውስጥ ላይ ሙናን አናውቀውም ነው። ተረዳሽኝ አይደል? አናውቀውም። ለምሳሌ አሁን እውነት እንነጋገር ከተባለ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ብለው ጀመረ። ይህን ትውፊት ያገኘው ከምንድን ነው? ገጽ ነው መጽሐፍ ቅዱስ ላይ ያለ። ግን ስትጀምር በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ብለህ ጀመር ብሎ ትውፊቱን ያስተማረው ማን ነው? መጽሐፍ ቅዱስ ነው። ንባቡ አለ ብዬሻለሁ። ግን በተግባር ማንኛውንም ነገር ስትጀምር እንዲህ ብለህ ጀምሩ ላይ ያስተማረው ማን ነው? ቤተክርስቲያን። ሊቃውንትን መስለህ ምን አመጡ? አንድ ትርጓሜ ይተረጎማል። ከዚያ ትርጓሜ ጋር አብሮ የሚሄድ ታሪክ ካለ ከማይታት ገድል ሊሆን ይችላል፣ ከስንክሳር ሊሆን ይችላል፣ ከታምር ሊሆን ይችላል። አብሮ መጥቶ ከርዕሱና ከአረፍተ ነገሩ ጋር አብሮ ተጣምሮ ይተረካል። እንዲህ አይነት ነቀፋ ምን አመጡ? ቅዱስ ኤፍሬም እኮ ይኸውልሽ፣ ቅዱስ ኤፍሬም 14,000 ድርሰት ደርሷል ይባላል። ሂዶ የሶሪያ ይጠይቅ። አነሰ ከተባለ እንኳን 5,000 ድርሰት ደርሷል። ወደኛ የመጣው ግን የ7 ቀን ውዳሴ ማርያምና ሃይማኖተ አበው ደግሞ ምዕራፍ 47 ብቻ ነው። ስለዚህ ቅዱስ ኤፍሬም ተሳስቷል ሊል ነው። አሁን አንቀጸ ብርሃንን እንደው አስተውሎ ላይ ተሳስቷል ሊል ነው። ሲጀመር ይኸውልሽ ቅዱስ ያሬድን ተሳስቷል የሚል የገለጸለትን እግዚአብሔርን ሳይቀር ለመተቸት ቅርብ ነው የሚሆነው። ግልጽ ነው አይደል ሐሳቤ? እና አዋልድ መጻሕፍት አሉ። አዎ። ቤተክርስቲያን ትገለገለባቸዋለች። አዎ። ስህተት ካለ ይታረማሉ። አዎ። ምንም ማረም ማለት እኮ እንደው እንዳጠቃላይ ቤተክርስቲያኒቱ ታስታስታለች እኮ ማለት አይደለም። ያ ደግሞ በምን ገባ? ቤተክርስቲያን አሁን በቤተክርስቲያን ቀኖናው ይሆናል። ለምሳሌ ማኅሌት ስንቆም ከመቆማችን በፊት ውዳሴ ማርያም ይጸለያል። እስኪ ውዳሴ ማርያም ውስጥ የትኛው ነው ስህተቱ ያለ? አንቀጸ ብርሃን ውስጥ የትኛው ነው ስህተቱ ያለ? እዛ ቅዳሴ ውጭ ደግሞ የ7 ቀን ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ ይጸለያል። የትኛው ነው ስህተቱ ያለ? የትኛው ነው? እውነት ለመናገር እኔ በግምት አልናገር፣ መርምሬዋለሁ። አንደኛ የምሰራው ኤዲቶሪያል ቦርድ ኮፒርታይ ነው። መጻሕፍትንም እናርማለን፣ ምስል ወድምፅንም እናርማለን፣ እናስተካክላለን። እንደገና መጽሐፍ ወንበር ተክዬ አስተምራለሁ። ያልገባኝም እጠይቃለሁ። ምክንያቱም እኔን ያስተማሩኝ መምህር በሕይወተ ሥጋ ስላሉ ለወደፊቱ አምላከ ቅዱሳን እድሜያቸውን ያርዝምልን። እንደው እነሱ እኮ አይ እዚህ ላይ ግን መምህር ላቋርጠውትና አዋልድ መጻሕፍት የሚባሉት እንዴትና በማን ነው የሚዘጋጁት? አዋልድ መጻሕፍት የሚባሉት ለምሳሌ ቅዱስ ጳውሎስ አሁን ሲያስተምር ኖረ። በክርስቶስ አመነ፣ ሲያስተምር ኖረ። በአንዳንድ ታሪክ በ67 ዓመተ ምህረት በአንዳንዶች 68 ዓመተ ምህረት ላይ በሮም አደባባይ አንገቱን በሰይፍ ተቆርጦ ሞተ። ሳይሞት አይደለም የሱ ሙሉ ታሪክ የተጻፈው። ከሞተ በኋላ ገድለ ሐዋርያት ተጽፏል። ከገድለ ሐዋርያት ውስጥ አንዱ የቅዱስ ጳውሎስ አለበት። በኋላ ቢነሳ ማዕረጉ ከሐዋርያት ጋር እኩል ነው። ቁጥሩ ከ12ቱ ጋር አይደለም። ማዕረጉ ግን ከ12ቱ ሐዋርያት ጋር ነው። ማዕረጉ ክብሩ ማለት ነው። ስለዚህ በኋላ ከነሱ ቀጥሎ የተነሱ አባቶች የቅዱስ ጳውሎስን ታሪክ የሚያውቁ ምኑን ጻፉት? ገድሉን ጻፉት። ይህ ምንድነው? አዋልድ ነው። ተረዳሽኝ አይደል? መጽሐፍ ቅዱስ ላይ
ከሌለ ከመጽሐፍ ቅዱስ በኋላ ከተጻፈ መጽሐፍ ቅዱስ ይወድሽ በአጠቃላይ ከቅድመ ልደተ ክርስቶስ መጽሐፈ ሄኖክን መነሻ እናድርገውና እሱ እንግዲህ የቀደመ ነው። ቅድመ ልደተ ክርስቶስ 2000 ዓመት 2256 እስከ 2000 አሁን እንደዛ ይደርሳል። እስከ 2300 ቅድመ ልደተ ክርስቶስ እስከ 2300 ዓመት ዓለም አካባቢ ይደርሳል መጽሐፈ ሄኖክ። ከዚያ ቀጥሎ እስከ 98 ዓመተ ምህረት የመጨረሻው ዮሐንስ ራእይ አይደል? መጽሐፍ ቅዱስ በዚህ ተጽፏል። አሁን መጽሐፍ ቅዱስ ከተጻፈ በኋላ ተጽፈው ከመጽሐፍ ቅዱስ አስተምሮ ሐሳብ ያልወጡ በሊቃውንት የተጻፉ የተተረጎሙ ቤተክርስቲያን የምትገለገልባቸው የምታስተምርባቸው እነዚህ ምን ይባላሉ? አዋልድ መጻሕፍት ይባላሉ። የእያንዳንዱን ገድል ማንጻፈው እሱ ጥናትን ይጠይቅ። ገድሉ እውነተኛ መሆኑን እናምናለን። ለምሳሌ የቅዱስ ጊዮርጊስን ገድል የጻፈው በሃይማኖተ አበው ትርጓሜ ቅዱስ ቴዎዶጦስ ነው ይላል። ቅዱስ ቴዎዶጦስ ሃይማኖተ አበው ውስጥ ካሉት ሊቃውንት አንዱ ነው። ምዕራፍ 53 ላይ ይህ ታሪክ ይተረካል። ማን? የቅዱስ ጊዮርጊስን ማለት ነው። የሌሎችንም የእነሱን ታሪክ የሚያውቁት ሊቃውንት ጽፈውታል። ለምሳሌ አሁን የአንድ ንጉሥ ታሪክ ይጻፋል አይደል? ለምሳሌ የአፄ ቴዎድሮስን ታሪክ ይጻፋል። የአፄ ምኒልክ ጸሐፌ ትእዛዙ ማን ይባላሉ? ለምሳሌ ጸሐፌ ገብረ ሥላሴ ይባላሉ። ምሳሌ ነው። ስለዚህ ሐዋርያት አስተምረው አለፉ። እነሱ አስተምረው ሲያልፉ ሐዋርያውያን አበው የሚባሉ ደግሞ ከሐዋርያት ተከትለው ያስተማሩት ትምህርታቸውንም በዚያው አስቀጠሉ። ገድላቸውን ተጋድሎቻቸውንም ጻፉ። ግልጽ ነው አይደል? አሳቢ እንጂ እነሱ በሕይወተ ሥጋ እያሉ እኮ አይጻፍም። የሚታወቅ ተጋድሏቸው መከራቸው እንዴት እንደሆነ ከሞቱ ከብዙ ዘመን በኋላ ነው የሚጻፈው። እነዚህ መጻሕፍት ምን ይባላሉ? አዋልድ ይባላሉ። አዋልድ የተባሉት ምንድን ነው? ከመጽሐፍ ቅዱስ ስለተወለዱ ያስተምሯቸው መሰረት መጽሐፍ ቅዱስ ነው። ሐሳባቸው ከመጽሐፍ ቅዱስ ስላልወጣ ምን ይባላሉ? አዋልድ መጻሕፍት። ታዲያ ምንድን ነው ጥቅማቸው? የሊቃውንት መጻሕፍት ከሆኑ መጽሐፍ ቅዱስን ያብራራሉ፣ ይተረጉማሉ። ገድላተ ሰማዕታት ከሆኑ መጻሕፍቶቹ የሰማዕታትን ታሪክ በደንብ አድርገው ይነግሩናል። ስለዚህ የሰማዕታትን ታሪክ ስንረዳ የቅዱስ ጊዮርጊስን ታሪክ ባናውቅ ገድሉ ባይመጣልን ኖሮ የእሱ ቤተክርስቲያን ይተከላል፣ ጽላት ይቀረጽለት ነበረ፣ ቤተክርስቲያን ይታነጽለት ነበረ፣ ስዕል ይሳልለት ነበረ፣ ባሉ ይከበርለት ነበረ። ያን ያገኘነው ከምንድን ነው? ከገድሉ ነው። ከዚያ ከገድሉ ደግሞ እንደገና ለዕለቱ ማዘከሪያ ተብሎ በስንክሳር ላይ የተጻፈ ተረዳሽኝ አይደል? እነዚህ መጻሕፍት ምን ይባላሉ? አዋልድ ይባላሉ ማለት ነው። እሺ መጋቢ ሐዲስ መጋቢ ቢሉ ሊቀ ሊቃውንት የሚባሉ መምህራኖች አሉ በቤተ ክርስቲያናችን ስርዓትና እነዚህ መምህራን ምን አይነት ትምህርት እየተማሩ ነው? መጋቢ ሐዲስ መጋቢ ቢሉ የሚባሉት ሊቀ ሊቃውንትም የሚባሉት ለምን ይህንን ላነሳለሁ ተወደድኩኝ። አሁን ለመምህራኖቻችን ከትንሽ ጊዜ ወዲህ የምንሰጠው ክብር ያለን ነገር እየተቀየረ መጥቷል። ይሄ በራሱ ደግሞ ጉዳት ያመጣብናል ወደፊትና በዚህ ዘመን ደግሞ እናውቃለን 2 ዓመት 3 ዓመት ራሱ ዲግሪ ተምሮ ዓለማዊ ትምህርት ተምሮ የሚሰጠው ክብር ያለው ሪስፔክት ከፍ ያለ ነው። ምናልባት አንዳንድ ይሄን ነገር ካለማወቅ ሊሆን ይችላል እንደዚህ አመለካከት ሊኖረን ይችላል። እና ምን አይነት የመጽሐፍ ቅዱስ ትምህርት የሚከፍሉትስ መስዋዕትነት ምን አይነት ነው? እነዚህን ትምህርቶች ለመማር እነዚህ ሊቃውንት እንግዲህ ከመጀመሪያው ገና ፊደል ሲቆጥሩ ጀምሮ በጥንቃቄ ነው የሚማሩት። በሂደት የትምህርት ቅደም ተከተል አለው። ፊደል ቆጠሩ። ፊደል ስንቆጥር በትክክል መልክዓ ፊደልን የምንለየው አቡጊዳን ስንማር ነው። አቡጊዳ እንዴት እንደተቀመጠ ታውቃላችሁ? የተመሳቀለ ነው አይደል? ያችን በደንብ የለየ ሰው መልክዓ ፊደል ለየ። ዘዛፊት ብሎ ሀ ሁ ሂ ሃ ሄ ሆ ብሎ በቃሉ ይዝና እስኪ ይህች ማናት ብለው ለብቻቸው ሲጠይቁት አያውቃትም። ስለዚህ ፊደሉ ተመሳቅሎ ተቀመጠ። ያን ከለየ በኋላ ደግሞ ያው መልእክተ ዮሐንስ የሚባል አለ፣ እሱን ይማራል። እንዲህ እያለ መዝሙረ ዳዊትን በደንብ አድርጎ ይማራል። የሌሊት የቃል ትምህርት ይማራል። ቀን መዝሙረ ዳዊትን ይማራል። መዝሙረ ዳዊትን ከጨረሰ በኋላ ጾመ ድጓ ይማራል። አሁንም የሌሊቱን እንደዚሁ የቃል ትምህርት እየተማረ ይሄዳል። ጾመ ድጓ ከጨረሰ በኋላ ድጓ ልማር ካለ ድጎን ይማራል። እንደዚሁ አሁንም የሌሊቱ ምዕራፍ የሚባል አለ፣ እሱን ይማራል። ከዛ በኋላ ቅኔ ቤት ሊሄድ ካለ ቅኔ ቤት ሄዶ ቅኔ ይማራል። የቅኔ መምህር ሊሆን ይችላል። ወይም ደግሞ አቋቋም ይማራል፣ ወይም ቅዳሴ ይማራል፣ ወይም ዝማሬ መዋሥዕት ይማራል። ከዛ አይ እኔ መጽሐፍ ነው መማር ያለብኝ ካለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ 4 ጉባኤያት የሚባሉ አሉ። ወደ መጽሐፍ ጉባኤ ቤት ይሄዳል። ብሉይ ኪዳን ከተማረ ብሉይ ኪዳን ተመርቆ ሲወጣ መጋቤ ብሉይ ይባላል። ምክንያቱም የሚያስተምረው የብሉይ ኪዳንን ትምህርት ስለሆነ የሚመግበው ብሉይ ኪዳንን ስለሆነ ምን ይባላል? መጋቤ ብሉይ። ለምሳሌ አንድ እንግሊዝኛ መምህር አለ አይደል? አንድ ሂሳብ መምህር አለ። ይሄ ቲቸር የምን መምህር ነው ከተባለ፣ ይሄ እገሌ መምህር እገሌ የምን መምህር ነው ከተባለ
የሂሳብ ከሆነ ሂሳብ ነው። ሐዲስ ኪዳን የተማረ ከሆነ ደግሞ እንደዚሁ መጋቤ ሐዲስ ይባላል። ምን ያህል ዓመትስ ይወስዳል? እንግዲህ ካሁን በፊት ባነበብኩት መጽሐፍ መልአከ ምክር ቄስ ከፍ ያለው ባጠኑት ጥናት ሐዲስ ኪዳን 5 ዓመት፣ ብሉይ ኪዳን ከ6 እስከ 7 ዓመት፣ መጻሕፍተ ሊቃውንት 7 ዓመት፣ መጻሕፍተ መነኮሳት 3 ዓመት። እነዚህን ሁሉ የተማረ በተለይ መጻሕፍተ ሊቃውንትን ከተማረ ሊቀ ሊቃውንት ይባላል። መጻሕፍቱ በራሳቸው መጻሕፍተ ሊቃውንት ነው የሚባሉ። ምክንያቱም ብሉይ ኪዳን በይዘት ስናየው በጣም የተብራራ አይደለም። በተወሰነ ደረጃ ተብራርቶ የምናገኘው በሐዲስ ኪዳን ነው። ሐዲስ ኪዳንም ብሉይ ኪዳንም ደግሞ በጣም ተብራርቶ የምናገኘው በመጻሕፍተ ሊቃውንት ነው። ተረዳሽኝ አይደል? ምክንያቱም እነዚህ ሐዋርያውያን አበው ከሚባሉት ጀምሮ እስከ 10ኛው መቶ ክፍለ ዘመን ድረስ ሃይማኖተ አበው የሚባል መጽሐፍ አለ የተጻፈ ማለት ነው። ወደ 55 እስከ 58 የሚሆኑ ሊቃውንት የጻፉት ነው እና ወደኛ ሀገርም በሸዋ ዘመነ መንግስት መጥቷል። 14ቱን ቅዳሴያት ቅዳሴ ማርያም አብሮ እዚያ ውስጥ ነው ያለ 14ቱን ቅዳሴያት ሃይማኖተ አበውን ድርሳነ ቄርሎስን ተረፈ ቄርሎስን ቄርሎስ ወጳላዲዮስን ድርሳን ዘዮሐንስ አፈወርቅን ተግሳጽ ዘዮሐንስ አፈወርቅን ፍትሐ ነገሥትን እነዚህን የተማረ ምንድነው የሚባለው? ሊቀ ሊቃውንት ነው የሚባለው። በተለይ መጻሕፍተ ሊቃውንትን ከተማረ የሚባለው ምንድነው? ሊቀ ሊቃውንት ይባላል። መጋቤ ሐዲስን ተናግሬያለሁ መሰለኝ። የዜማ ደግሞ እንዲሁ አጠቃላይ ከመጀመሪያ ጀምሮ የድጓ መምህር ለመሆን አነሰ ከተባለ 15 ዓመት ይፈጃል። አነሰ ከተባለ ጥሩ ያቋቋም መምህር ለመሆን ደግሞ ሌላውን ተምሮ ግን ያቋቋም መምህር ለመሆን 8 ዓመት ይፈጅበታል። አቋቋሙ ብቻ ማለት ነው። ከዛ በፊት ሌላ ትምህርት ተምሯል። የቅኔ መምህር ለመሆንም እንዲሁ ጥሩ የቅኔ መምህር ለመሆን እሱም ከ6 እስከ 8 ዓመት ይፈጅበታል ለብቻው ማለት ነው። አዎ በደንብ ጥሩ የቅኔ መምህር ለመሆን 16 ዓመት ማለት ነው አንድ ላይ። የትኛው ሁለቱ የመጀመሪያው 8 ዓመት እና ያቋቋሙ ለብቻ ነው። አቋቋም ብቻ ልማር ካላሁን 8 ዓመት። ምክንያቱም ብዙ ጊዜ መምህራን 3-4 ትምህርት ቢማሩ የሚያደሉት ግን ወደ አንደኛው ትምህርት ነው ለማስተማር ማለት ነው። ያ ማለት ሁለቱንም ደግሞ ማስተማር ይከብዳል። አንዳንድ መምህራን ሁሉንም የሚያስተምሩ ነበሩ፣ ሁሉንም የተማሩ ነበሩ፣ ሁሉንም የሚያስተምሩ ነበሩ። ተረዳሽኝ አይደል? ከትምህርት አንጻር ግን አሁን አንድ የድጓ መምህር አቋቋም ያስተምር ቢሉት በጣም ፈታኝ ነው። ሙያውን ያውቀዋል፣ ጊዜ ግን አያገኝም። ተረዳሽኝ አይደል? ሙያው ግን ያውቀዋል። እና አጠቃላይ የትምህርቱ ሂደት ይህን ይመስላል። እንዳሁኑ ዝም ብሎ ሰምቶ መሄድ አይደለም። ይዞ ነው። እሺ ሙሉን ከሆነ ቅጥቅጥ አድርገው ነው የሚያጠኑት። ንባቡን፣ ትርጓሜውን፣ ሀተታውን፣ ምስጢሩን። እንደውም የሰውየው ስድብ በጣም በሚገርም ሁኔታ ያልተማረ መሆኑ ትርጓሜ ሲል ሰማሁት። ትርጓሜ ነው አየሹ። የተማረ ቢሆን ከሁላችሁም ይልቅ እኛ እናውቀዋለን አለ። አቤት ምንም አያውቅ። እውነት ሰው ሚዲያ ላይ ወጥቶ ሁሉንም እኛ እናውቀዋለን ካለ ኧረ በድንግል ማርያም አበቅ። ሲጀምር እንደ ቤተክርስቲያን ሰው ነገርሽን ያውቃሉ አይደለም። አውቆ ራሱ አላወቅኩም ነው የሚል። እዚያ ያነጣጠረው ምን ላይ ነው? ሊቃውንቱ ላይ ነው። አየሽ እነዚህ ሊቃውንት ምን አይነት ጠንካራ ስራ እንደሚሰሩ ያውቃል ማለት ነው። የቅዱስ ያሬድን ትምህርት እንዴት እንዳስፋፉት ያውቃል ማለት ነው። አየሽ እስካሁን ድረስ ታምር እኮ ነው። የቅዱስ ያሬድ እኮ ወደ 1500 ዓመት ሳይጠፋ የኖረ በእውነት እንዲሁ ምንም ይደንቀኛል እኮ በእውነት የእግዚአብሔር መንፈስ ቅዱስ ስራ ስለሆነ የሱ ስራ ስለሆነ ነው እንጂ በሰው ሰውኛውማ እኮ ስንት ጠላት ነበረና የቅዱስ ያሬድ ትምህርት እንደ ፀሐይ የሚያበራ እንደ ወርቅ የጠራ እንደ ማርና እንደ ስኳር የሚጣፍጥ ለሊቃውንት አይምሮ ለምእመናን ጆሮ ደስ የሚል። አሁን አንቺ እንደው እውነት ቅዳሴ ሲቀደስ ዜማው ደስ አይልሽም? በጣም እንደው ገና ከመጀመሪያው አሐዱ ሲባል ደስ አይልሽም? በጣም እግዚኦ ሲባል ደስ አይልም? ማህሌት ሲቆመው እንደው መብራንን እንዴ እስኪ እንደው አሁን ጥምቀት ልደት ሲመጣ እንደው ላሊበላ ላይ ቤዛ ኩሉ ሲባል እንዴ ቤዛ ኩሉ አያድርጉ የደረሰው እኮ መብራን አሁን ያስተት ነው ማለት ነው። ቤዛ ኩሉ ዓለም የውም ተወልደ መጽሐፍ ቅዱስ ላይ ነው ያለ። ቅዱስ ያሬድ ግን እዝል በሚባለው አበጠሩ። አይረ በድንግል ማርያም ኧረ ተው እንደው ልክ ይኖራችሁ በእውነት። እንደነዚህ አይነት መምህራን አላማቸውስ ምንድን ነው? በእርግጥ አሁን የቤተክርስቲያን መምህር ናቸው ማለት አንችልም። እንደነገሩን ከሆነ አይደሉም እንደ ግልጽ እኮ ነው። የቤተክርስቲያን መምህር ከሆኑ የትኛው ቤተክርስቲያን ላይ ያሉ የትኛው ወደ ምሕረት ላይ ወጥተዋል? መርጌታስ ተብለው መጠራት ይችላሉ። ታዲያ ሌሎቹም እንደዚህ በጣም ስላሉ ነው። የለም መርጌታ እኮ ማለት ይኸውልሽ ቅድም ያልኩሽን አቋቋም ይማራል፣ ድጓ ይማራል፣ ማህሌት ይቆማል። እንዴ አንድ ነገር ልንገርሽ፣ የመናፍቅ ቄስ አለ እንዴ? መስቀል ይዘው እኮ መስቀሉን እየነቀፉ መስቀል ይዘዋል። ታምር እኮ ነው መብራት እንዴ! በጣም እኮ ነው የሚያሳዝን። መስቀሉን ይነቅፋሉ፣ መስቀል ይዘዋል። ቅዱስ ያሬድን ይነቅፋሉ፣ ሻሽ ጠምጥመዋል። ቄስ ይሳደባሉ፣ ሻሽ ጠምጥመዋል። መርጌታን ይነቅፋሉ፣ ካባ ለብሰዋል። ይሄ ማለት መስዬ ልውጋ። ተመሳሳይ ጠላት ክፉ ነው አይደል?
ወታደራዊ ሳይንስና ታሪክ አላውቅም፣ ጥናት ማለት ነው። ግን እኔ እስከሚገባኝ የአንድ ሀገር ወታደርና የሌላ ሀገር ወታደር የሚለብሰው መለዮ ይለያያል አይደል? በጣም ይህ እኮ ዓለም አቀፍ እውነታ ነው። ለምሳሌ የኢትዮጵያ መከላከያ ሰራዊት አለ፣ የሌላ የጎረቤት ሀገር አለ። ዩኒፎርማቸው አንድ አይነት ነው? የተለያየ ነው። አየሽ? ስለዚህ ይለዩሽ። ይሄ ካባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ ሻሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ነው። ተረዳሽኝ አይደል? ይህ መስቀል ቅስና ያለው ቄስ እንጂ የመናፍቅ አይደለም። ምእመኑ ታዲያ መምህር እዚህ ላይ እንዴት ነው መለየትና ራሱን ከእነዚህ አይነት ሰዎች መጠበቅ የሚችለው? ምን ጌታችን ኢየሱስ ክርስቶስ እኮ በማቴዎስ ወንጌል ምዕራፍ 7 ላይ እኮ ነገረ ወንፍሬሆሙ ተአምርዎሙ፣ ከፍሬያቸው ታውቋቸዋላችሁ። ንግግሩ እኮ ያስታውቃል። እኔ ልንገርሽ መናፍቅ ሰው እንኳን ሲያስተምር እንደምን ዋልክ ሲለኝ አውቀዋለሁ። ይኸው ማጋነን አይደለም። ገና ሲናገር አውቀዋለሁ በደምብ። ወደ 25 ዓመት ከዚያ በላይ በቤተክርስቲያን አለው። ግን 25 ዓመት ውስጥ የእነሱንም ተንኮላቸውን እናያለን፣ የእኛንም እውነቱን እናነባለን። እነዚህ ሰዎች 3 ነገር ይዟቸዋል። የሚያጠኑት ክፋት ነው። ተረዳሽኝ አይደል? ሲጀመር ሰው ክፋት ካጠና ወደ በጎ ነገር አይመጣም። እንደውም ክፋት የሚያጠና ሰው በአብዛኛው ለንስሐ እንኳን አይበቃም። እንደው እንደ ቸርነቱ ለንስሐ ያብቃል። ክፋት፣ ትዕቢት፣ ድንቁርና አጣምረው የያዙ ሰዎች ለበጎ ነገር ሕሊናቸውን አያዘጋጁትም። ስለዚህ ለማታለል ነው የሚሞክሩት። ሁልጊዜም ጥቂቶች ይታለላሉ። ሌላው ይቅርና እኮ ልንገርሽ፣ ኢየሱስ ክርስቶስ የሚያስተምርበት ሰዓት የእሱን ትምህርት ትተው ሌሎችን የሚከተሉ ነበሩ። ሐዋርያት በሚያስተምሩበት ሰዓት እኮ የሐዋርያትን ትምህርት ተው ሌሎችን የሚከተሉ ነበሩ። እንደ ቅዱስ ጳውሎስ እኮ ዴማስ አደገኒ ዴማስ ተወኝ ብሏል እኮ አልተው። አሁን ቅዱስ ጳውሎስ ሆነ ትምህርቱ የተሳሳተ ሆኖ ነው። እና የትኛውም ክፍለ ዘመን ላይ አንዳንድ ጅል አለሽ። በሀገርም በዓለም አቀፍ ደረጃ አንዳንድ ጅል አለ። ሁልጊዜ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በዚህ ይቀጥላል። በተለይ ቅዱስ ያሬድ ቤተክርስቲያኒቱን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓተ ማሕሌት ሰርቶ ጨርሷታል። ከኛ የሚጠበቀው እሱ ያስተማረውን ትምህርት ጠብቆ ማስቀጠል ብቻ ነው። በቃ ዜማው ምልክት አለው። ለእያንዳንዱ የተዘጋጃለ። ለእያንዳንዱ ለ365 ቀን የተዘጋጀለት ታውቂያለሽ? ለ365 ቀን በሚገርም ሁኔታ አሁን እንግዲህ እንደምታውቁት ንዳር ጽዮንን አከበርን። ቀጣይ ታኅሳስ ባታ መብራ እንዴት ደስ ይላል መሰለኝ። እዛ ታኅሳስ ገብርኤል ቤት ያንተ ያለ እዚያ በኋላ ታኅሳስ ተክለ ሃይማኖት፣ ከዛ በኋላ ልደት በድንግል ማርያም፣ እዚያ በኋላ እንደምታውቁት ወርሃ ጥር አብዛኛውን በዓል ነው። በተለይ ባለ ጥምቀት ልደት በላሊበላ፣ ጥምቀት በጎንደር፣ ባለ መስቀል በአዲስ አበባ በጉራጌ፣ ህዳር ጽዮን በአክሱም ጽዮን፣ ግሸን ደብረ ከርቤ ማርያም መስከረም ያህል ግሸን ደብረ ከርቤ ማርያም፣ ትንሣኤ ኢየሩሳሌም። ኧረ በድንግል ማርያም እንደ ዜግነት እንኳን ኢትዮጵያውያን አደረገን፣ እንደ ሃይማኖት ደግሞ እንኳን የኦርቶዶክስ ተዋሕዶ ሃይማኖት ልጆች አደረገን። በተለይ ቅዱስ ያሬድን የሰጠህን አምላክ ክብር ምስጋና ይድረስ። ሊቃውንትን ዮሐንስ አፈወርቅ ነው የሰጠህን። በእውነት አቤት! ዮሐንስ አፈወርቅ እኮ በላይ መጻሕፍት ነው። ድንች ዝም ብሎ እዚህ ቦምቦሊ ነው መሰለው እንዴ ሲበላ ይኖራል? ወይስ በርገር ሲበላ ይኖራል መሰለው ዮሐንስ አፈወርቅ? ሙሉ እኮ ልንገርሽ፣ በሚገርም ሁኔታ ሉተር የተነሳ 1520 መሆኑ በዓለም የታወቀ ነው። ዮሐንስ አፈወርቅ የተወለደው በ347 ነው፣ ያረፈው በ407 ነው። ልዩነቱን አስብ። ሉተር ግን የተነሳ መቼ ነው አልኩሽ? በ1520 ነው። ከዛ በኋላ ሉተር ከተነሳ በኋላ ብዙ የሃይማኖት ልዩነት እንደተፈጠረ ይታወቃል። አሁን በዓለም ላይ ባለው ጥናት ወደ 40 ሺህ ደርሷል ይባላል። ዮሐንስ አፈወርቅ ሉተር ከመነሳቱ ከ1200 ዓመት አካባቢ በፊት ሁሉን መጻሕፍት ተርጉሟቸዋል። ይህ ማለት ምን ማለት ነው? ይህ ማለት ምን አለው? በደንብ ቅዱስ ቄርሎስ በሚገርም ሁኔታ ምስጢረ ተዋሕዶን አድርጎ የተረጎመበት እንዴ! እኔ ዮሐንስ አፈወርቅ ተነስቶ ዕብራውያንን ባይተረጉምልኝ፣ ሌሎችን መጻሕፍት ባያብራራልኝ፣ እኔ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ወጥቼ እንደዚህ በልበ ሙሉነት አስተምር ነበር እንዴ? ደግሞ ይገርምሻል፣ በዓለም ላይ ከመጽሐፍ በልበ ሙሉነት የሚያናግር ታላቁ መጽሐፍ ቅዱስ ነው። ቀጥሎ ግን እኔ እንዲገባኝ ሌሎቹም ሊቃውንት ሌሎቹም ቤተክርስቲያን አባቶች እንዲገባቸው አድርጎ በደንብ ተረድቶ የተረጎመ ማለት ነው ዮሐንስ አፈወርቅ። ዮሐንስ አፈወርቅ እኮ አንቺ የግሪክን ፈላስፎች አፋቸውን ያሳዘብኩ ነው። በዚያን ዘመን በዓለም ላይ እንደ ግሪክ አገር ፈላስፎች የነበሩበት ነበር። የነ ሶቅራጥስ ሀገር፣ የነ አርስቶትል ሀገር፣ የሌሎች እነዚያን እኮ አፋቸውን ያሳዛቸው በፍልስፍና ትምህርት የሚመክሩትን አፋቸውን ቅዱስ ኤፍሬም ዕንቆ ባሕርይን አድርጎ ያስተማሩት ታምር እኮ ነው የምትይ። እስኪ ከማክሰኞ ውዳሴ ማርያም ላይ ተመልከቱ። እስኪ ሃይማኖተ አበው ምዕራፍ 47ን ተመልከቱ። ቅዱስ ኤጲፋንዮስ እኮ ትንሣኤ ሙታንን ሲያስተምር እስኪ ምዕራፍ 59ን ተመልከቱ። ትንሣኤ ሙታንን ያስተማርበት
እጅግ እኮ ነው የሚገርም። አየሽ፣ ለዚህ እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ሌሎችም የምስራቅ ኦርቶዶክስ አብያተ ቤተክርስቲያናት የሚባሉት የጥንት ስርዓት አላቸው። ባለም እኮ አንድ አባባል አለ። ሃይማኖት እንደ ኦርቶዶክስ፣ አስተዳደር እንደ ካቶሊክ አይደል? ያው የሰለጠነ አስተዳደር ስልጣኔን ይጠይቃል። ሃይማኖት ግን ማመንን ነው የሚጠይቅ። ተረዳሽኝ አይደል? ማመንን ነው የሚጠይቅ እንጂ በጣም እኮ ነው የሚደንቅ። ስለዚህ የቅዱስ ያሬድ አስተምሮ ይኸው ቅድም እንደተናገርኩት አቤት ትንቢተ ኢሳይያስን አድርጎ የሚያመጣውን ይገርምሻል። እዚያ አብይ ጾም ላይ በተለይ የኒቆዲሞስ ጾመ ድጓ የሚባል አለ እንዳለ የኢሳይያስ የሆሳዕና እኮ አብዛኛውን ዘፍጥረት 49 ላይ ያለ ያዕቆብ ልጁ እንዴት እንደባረከው አቤት የአብርሃምን ታሪክ አድርጎ የሚያመጣው የይስሐቅ እንዴት አድርጎ እንደሚያመጣው የኢሳይያስን ትንቢት እንዴት አድርጎ እንደሚያመጣው እንደው ተአምር እኮ ነው። እዚያ ሙነ ሕማማት ላይ ይገርምሻል። ሙሉ ቀን ሲመራ የሚውል አቡነ የሚባል አለ። ወንጌል እኮ ነው። ከዚያ የስቅለት በጣም እያንዳንዱ መጽሐፍ ተተርጉሞ እስራኤል ከግብፅ ሲወጡ ምን እንደሆነ፣ ነፍሳት ደግሞ ከሲኦል ሲወጡ ምን እንደሆነ ሳዊሮስ ዘስሙናይን የሚባለው ሊቅ እንዴት እንደተረጎመው እዚህ የስቅለት ይገርምሻል። ክብሪት የሚባል አለ፣ ዝማሬ የሚባል አለ፣ ዕጣነ ሞገር የሚባል አለ። አቤት ሲያሳሳ! እዚያ መልክአ ሕማማቱን አትሰሚውም እንደ ሰሙነ ሕማማት ላይ የሚያሳዝን በተለይ የስቅለት አትሰሙትም? እንዲህ በጣም የሚገርም እኮ ነው። ሐዘነ ማርያም እምከ ነጽረከ ለዘታፈቅሩ ሐዋርያ ተቤሎ እምከናያ ከመ ትናዝዝ ብዛብከያ። ይህ እኮ እንደው ዮሐንስ ወንጌል ምዕራፍ 19 ላይ ያለውን እኮ ነው እንዳለ ያመጡ። እንዲህ ስታይ ጽሟኒ ኩኖ ዘያረስት ትካዝ ምንድነው ያኛው ሊተርጉሙ ሐዘነ ማርያም እምከ ነጽረከ ለዘታፈቅሩ ሐዋርያ የእናትን የድንግል ማርያም ሐዘን አይተህ ለምትወደው ሐዋርያ ተቤሎ እምከናያ እነሆ እናትህን ነዋት አልከው። ከመ ትናዝዝ ብዛብከያ የሐዘኗን የልቅሷን ብዛት ታረጋጋ ዘንድ አደራ የሰጣት ዮሐንስን አይደል? በመስቀል ላይ ሆኖ ከመስቀል ስር ለነበረው ለዮሐንስ ነው የሰጣት። እሷም ከመስቀሉ ስር ስለነበረች እዚያ ስታይ ጽሟኒ ኩኖ ዘያረስት ትካዝ ማይ ምስለ ደሙ ህዘ ገቦ ከጊዜ ተረግዘ ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ እኮ ያለ ነው። ጎኑን በጦር ሲወጋ ትኩስ ደምና ጥሩ አልፈሰሰም። ይሄ መልክአ ሕማማት ላይ የለም። ኧረ አባዬው ስድስታች አንቺ የተለየ እኮ ነው መብራን እንዴ! እነሱ እኮ መጻሕፍትን ያንድን ገበሬ የአርሶ አደር ቅደም ተከተል ፕሮሰስ ልንገርሽና አላጠቃል። ጤፍ ታውቂያለሽ መቼም ኢትዮጵያ ውስጥ ነው ጤፍ እንጀራ የማይበላ የለም አይደል? አዎ። እንዴ ጤፍ ሲዘራ አንድ ጊዜ ብቻ ታርሶ ነው እንዴ? የጤፍ መሬት አነሰ ከተባለ 3 ጊዜ ይታረሳል። በሶስተኛው በአራተኛው ነው የሚዘራ። ከዛ ደግሞ ከተዘራ በኋላ መጀመሪያ እንደውም እየታረሰ እያለ በጤፉ በሚዘራበት ቀን ሴቶች ይወለጉላሉ፣ ያደላድሉታል። ጉልጓሎ ማለት በደንብ ያደላድሉታል። እረኞች ደግሞ ያጠቀጥቁታል። ደልዳላ ሲሆን ጤፉ ይዘራል። ከጊዜ በኋላ ከ1 ወር ከ2 ወር በኋላ አረም ይበቅላል። አረሙ ይታረማል። 2 ጊዜ ሊታረም ይችላል። እዚያ በኋላ በጊዜው ጊዜ በመከር ይደርሳል። ጤፉ ይታጨዳል። የታጨደው ይደበታል። የተደበተው ይቆጫል። የተቆጨው ይከመራል። ክምሩ 2 ወር 3 ወር ይቆያል። ከዚያ በኋላ ያ ይወቃል። የጤፉ ገለባ መጦል የሚባል አለ። ያን እየጠረጉ ያወጡታል። ከዚያ በኋላ ምርቁ እብቁ ይቀራል። እሱን ደግሞ እንደገና በደንብ አድርገው ቁና ወይም ቁና ነው የሚባል ብዙ ጊዜ እኔ በማውቀው በግራ እጃቸው ያን ይዘው ወደ ላይ ጤፉን ሲያዘሩት ገለባውን እብቁን ነፋሱ ለይቶ ይወስደዋል። ፍሬው መሬት ላይ ይቀራል። ያን በደንብ እንደገና ማራገቢያ የሚባል አለ። ያራግቡታል። በደንብ አድርገው ይህን ሁሉ ካጨሩ በኋላ አባቶቻችን ባይማሩም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በ4 አቅጣጫ ባርከው ይሰፍሩታል። በስመ ሥላሴ ባርከው ያ ጤፍ ሄዶ ከጎተራው ይገባል። ከጎተራው ሄዶ የገባው ጤፍ እንደወጣ ይፈጫል እንዴ? አይፈጭም። እርግጠኛ ነኝ ሴት እንዳታውቂያለሽ አይደል? ጤፉ ይወጣና ደግሞ እንደገና ምን ይላል? የሚገርም እኮ ነው። ይነፋል። ከተነፋ በኋላ ደግሞ እንደገና ያበጥሩታል። አበጥረው ወስደው ያስፈጩታል። እንደገና ዱቄቱ ደግሞ ይነፋል። አይነፋም? ከዚያ በኋላ አብሲት ይጣላል፣ ይቦካል፣ ይጋገራል። እንጀራው እኮ እንደዚህ ነው። የኛ ሊቃውንት መጻሕፍትን በዚህ ልክ እውነቱ ይሄ ነው፣ ሐሰቱ ይሄ ነው እያለው አጥርቶ የመጻሕፍት ቁጥር 81 የመጽሐፍ ቅዱስ ፍትሐ ነገሥት አጠቃላይ 74 አንቀጽ አለው። ፍትሐ መንፈሳዊ 22 አንቀጽ ነው ያለው። የመጀመሪያው አንቀጽ ስለ ቤተክርስቲያን እንዴት መተከል እንዳለባት አይገርምሽም? ያለ ጳጳስ ፈቃድ ቤተክርስቲያን መትከል እንደማይቻል። ሁለተኛው የመጻሕፍት ቁጥር፣ ሶስተኛው ጥምቀት፣ ሴቶች ወንዶችን ክርስትና እንዳያነሱ፣ ወንዶችም ሴቶችን ክርስትና እንዳያነሱ እንዴት መጠመቅ እንዳለበት። አራተኛው ጳጳሳት እንዴት መሾም እንዳለባቸው። አየሽ? አምስተኛው ኤጲስቆጶሳት እንዴት መሾም እንዳለባቸው። ስድስተኛው ቀሳውስት፣ ሰባተኛው ዲያቆናት፣ ስምንተኛው ንፍቀ ዲያቆናት፣ ዘጠነኛው ሁሉም ካህናት፣ ስለ ሁሉም ካህናት አገልግሎት።
10ኛው በእንተ መነኮሳት እንዴት መኖር እንዳለባቸው። 11ኛው በእንተ ተግሳጽ ወትእዛዘ ህዝባውያን ይላል። ስለ ተግሳጽና ህዝቡን እንዴት ማዘዝ እንደሚገባ። 12ኛው ጸሎተ ቅዳሴ እንዴት መቀደስ እንዳለበት። 13ኛው እንዴት መቁረብ እንዳለብን። 14ኛው ጸሎት እንዴት መጸለይ እንዳለብን ከናቅጣጫው ተረዳሽኝ ገና ስንነሳ ጀምሮ። 15ኛው ስለ ሁሉም አጽዋማት 7ቱ አጽዋማት እንዴት መጾም እንዳለባቸው። 16ኛው ምጽዋት እንዴት መመጾት እንዳለብን። 17ኛው በምጽዋት ላይ የሚሰየም ስያሜ ያለ። 18ኛው አስራት እንዴት መስጠት እንዳለብን። 19ኛው ዕለተ ሰንበትን እንዴት ማክበር እንዳለብን። 20ኛው በዓለ ሰማዕታትን እንዴት ማክበር እንዳለብን። 21ኛው ድውያንን እንዴት መጠየቅ እንዳለብን። 22ኛው የመጨረሻው ሞት አይደል? ክርስቲያኖች ሲሞቱ እንዴት አይነት ጸሎተ ፍትሐት ማድረግ እንዳለብን በዚህ ልክ እኮ ተቀምሮ ተቀምጧል። እንዲህ አይነት ቀመር ያለው አለ? ይህም የተሻለ መተቸት አቅም አላቸው፣ ሞራል አላቸው። እውነት እንነጋገር ከተባለ እንዲህ ገሉ በደንብ ልቅም ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቤተ መቅደስም በማህሌትም ስህተት የለም። አሁን እዛ ታቅፊዮ ሲባል ደስ አይልሽም? ተመስጦ እኮ ነው። እዛ ታቅፊዮ ለሕፃንኪ ጽዬ ጻዳ ወቀይህ አመ ቤተ መቅደስ ወይቲ በዕለተ ተአምር ወንጽ ክርስቶስ በወለደች በ40 ቀኑ አይደል ወደ ቤተ መቅደስ የገባች። እሷማ ሁልጊዜ ንጽሕት ናት። በሌሎች ስሊማር ስለተነገረ ነው እንጂ ጽዬ ጻዳ ወቀይህ ክርስቶስ ወልዶ ይሄ ጻዳ በመለኮቱ ወቀይ በትስብእት ነው የሚባል አየሽ። ኢየሱስ ክርስቶስ ሰው በመሆኑ ቀይ በባሕርይ መለኮቱ ጻዳ በደብረ ታቦር ልብሱ እንደበረዶ ምን ነው የሚል ያጮኸ የባሕርይ ክብር እኮ ነው እሱ። እንዲህ እግዝእትየ ተናዘዘኒ እምላክ እናቴ ድንግል ማርያም ካዘን ታረጋጊ ዘንድ ነይ። ምንድነው ወይ አሁን ስተቱ የአባ ጽዬ ድንግል ድርሰት እኮ ነው። ወኔ ሰናይቴ ምስለ ገብርኤል ፍሱህ ቅዱስ ገብርኤል ደስ ያለው አይደል? ሲያበስራ ተፈስህ ያለ አይደል? የሉቃስ ወንጌል ምዕራፍ 1 ላይ አይደል? ደስ ከተሰኘው ከቅዱስ ገብርኤል ጋር ነይልኝ። ወሚካኤል ከማኪ ርሩህ እንዳንቺ ደግሞ ርሩህ ከሆነው ጋር ቅዱስ ሚካኤል ርሩህ መልአክ አይደል? አቤት ይገርማል እኮ እንደመብርሃን በድንግል ማርያም የሁሉ የሌላ ቢሆን እንዴት ይነደኝ ነበር። ለካ የእኛ ነው አንቺ። እሺ ወደ ኋላ መለስ ስላርገውትና ያው ስለ ቤተክርስቲያን አመሰራራት አይደለ እየተነጋገርን ያለ ነው። የመጀመሪያው ቤተክርስቲያን የትና መቼ ነበር የተመሰረተችው? ህንጻ ቤተክርስቲያን። አዎ አጠቃላይ ህንጻ ቤተክርስቲያን በሚለው ሳይሆን ቤተክርስቲያን የሚል እንግዲህ 3 ትርጓሜ ያለው፣ አንደኛው የቅዱሳን አንድነት፣ ሁለተኛው የአንድ ሰው በራሱ ልቡ ንጹህ ከሆነ ቤተክርስቲያን ይባላል። ሶስተኛው ህንጻ ቤተክርስቲያን ነው እና ቤተክርስቲያን በአዋጅ የተመሰረተችው በዕለተ ዓርብ ኢየሱስ ክርስቶስ በተሰቀለበት ቀን። ምክንያቱም ስጋውን የቆረሰ በዕለተ ዓርብ ነው፣ ደሙን ያፈሰሰ በዕለተ ዓርብ ነው። ጎንን በጦር ሲወጋ ትኩስ ደም ጥሯ ፈሷል ብያለሁ ቅድም አይደል? ደሙን እንጠጣዋለን፣ በውሃው ደግሞ እንጠመቅበታለን። በዮሐንስ ወንጌል ምዕራፍ 3 ላይ ዳግመኛ ያልተወለደ የእግዚአብሔር መንግስት አያትም ብሏል አይደል? ቅዱስ ጳውሎስም ለገላትያ ሰዎች በጻፈው ምዕራፍ 3 ቁጥር 26 ጀምሮ አንተም ወሰለ ተጠመቅሙ ክርስቶስ አለበስክሙ፣ እናንተ የተጠመቃችሁ ግን ክርስቶስ ለብሳችሁት ይላል። ያልተጠመቀ ክርስቶስን አይለብስም። እሺ አሁን በክርስቶስ ደም በዕለተ ዓርብ ተመሰረተች። ህንጻ ቤተክርስቲያን ግን መስራት የተጀመረው ለመጀመሪያ ጊዜ ፊልጵስዩስ በምትባል ቦታ በአውሮፓ ውስጥ የምትገኝ ወንጌልም ለመቀበል የመጀመሪያዋ ናት ይላሉ አንዳንዶቹ። ይህ ታሪክ ነው። በዓመተ ምሕረት ስንቆጥረው እመቤታችን ባረገች በ4 ዓመት ስለሆነ እመቤታችን ያረገች በ49 ነው። ይህ ማለት በ53 ዓመተ ምሕረት ሰኔ 20 ቀን በ3 ድንጋዮች ቤተክርስቲያንን ራሱ ሰራት። አንዷ ድንጋይ ለሙሉ ቤተ መቅደስ፣ ሁለተኛዋ ድንጋይ ለሙሉ ቅድስት፣ ሶስተኛዋ ድንጋይ ለሙሉ ማህሌት። 3 ክፍል አይደል ቤተክርስቲያን? የጥንቱ አሰራር እንደዚህ ነው። ለዚህ ነው አባ ጽዬ ድንግል ይህን ታሪክ ስለሚያውቅ በሰላስ አይባን ገጸ ሥላሴሁ ለአምሮ ሐኒጸ ቤትኪ ድንግል ድኅረ ፈጸመ ሳጡር ያለው ሶስትነቱን ለማስረዳት ገጸ ሥላሴሁ የሶስትነቱን አካል ገጽ ለማስረዳት በ3 ድንጋዮች ያንቺን ቤት ሰርቶ ከጨረሰ በኋላ ይሄ አመ ወረደ ለበዓል ምስሌኪ በአማሂብሮ ከአንቺ ጋራ ለበዓል በአንድነት በወረደ ጊዜ እንዘ ይብላ ቃለ ለዘምሮ ደናግል ለጽየኪ ልዑል ቀደሰ ማይደሮ ልዑል
ቤቱን ቀደሰ አከበረ እያሉ ደናግል ለጽጌኪ ማለት ለልጇ ለኢየሱስ ክርስቶስ ጽጌ ይባላል፣ እሷም ጽጌ ትባላለች። ለልጇ የባሕርይ ምስጋና ከበሮ እየመቱ አቅርበዋል፣ ለእሷ ደግሞ የጸጋ ምስጋና አቅርበዋል። እንደዚህ ብሎ አባ ጽጌ ድንግል የቤተክርስቲያንን አሰራር ገልጾታል። ዓመተ ምሕረቱ ግን ቅድም እንዳልኩሽ ነው። የዓመተ ምሕረት ልዩነት ቢኖር ሁሉም የሚስማማው ግን የመጀመሪያው ቤተክርስቲያን በፊልጵስዩስ እንደተሰራች በማን ስም? በእመቤታችን ስም። በኢትዮጵያም ካሉት አብያተ ክርስቲያናት በቁጥር አንደኛ የእመቤታችን ነው። ታውቂያለሽ? ለምን ካልሽ ከዓለም ሀገሮች ሕዝቧን አስራት መሬቷን ርስት አድርጎ ለድንግል ማርያም የሰጣት ኢትዮጵያን ነው። የኢትዮጵያ ሕዝብ ለድንግል ማርያም በአስራትነት የተሰጠ ነው። መሬቷም የድንግል ማርያም ርስት ናት። ለዚህም አውቀው ልንገርሽ፣ ትውልድ ቦታዬ ከዚህ ነው አልልሽም። ግን በጣም የገረመኝ በአንድ አካባቢ በአንድ ወረዳ ነው የምጠራልሽ። እናቲቱ ማርያም፣ ልጅቱ ማርያም፣ ወይብላ ማርያም፣ ደብረሲና ማርያም፣ ማገራ ማርያም፣ ደፈይ ማርያም፣ ሰአርና ማርያም፣ ወዋ ማርያም፣ ቆለይ ማርያም፣ አየር ማርያም፣ ማህደረ ማርያም፣ አምባ ማርያም፣ አየር ማርያም፣ አስኩማ ጽዮን ማርያም፣ ስምና ማርያም፣ ሰይፋጥራ ማርያም፣ ቃናት ማርያም፣ አድበራ ማርያም፣ ሀጣ ማርያም፣ ድድም ጽዮን ማርያም። አይገርምሽ? በጣም አንድ ወረዳ ላይ ነው ያለው ይሄ። አዎ አንድ ወረዳ። አልደነቀሽም? እንዲህ በጣም ነው የሚገርመው። ተመልከች። ቀጥሎ ኢትዮጵያ ውስጥ የቅዱስ ሚካኤል ነው። ሶስተኛው በብዛት ማለት ነው የቅዱስ ጊዮርጊስ ነው። ለምን? ከድንግል ማርያም ይበልጣል። በዓለመ መላእክት እስከ ቅዱስ ሚካኤል ይበልጣል። ከሰማዕታት እስከ ቅዱስ ጊዮርጊስ ይበልጣል። መትተ ፈጣሪ መልዕልተ ፍጡራን ድንግል ማርያም፣ የመላእክት አለቃ ቅዱስ ሚካኤል፣ የሰማዕታት አለቃ ቅዱስ ጊዮርጊስ። አየሽ? እና የመጀመሪያው ቤተክርስቲያን ፊልጵስዩስ ላይ ነው የተመሰረተችው። ህንፃ ቤተክርስቲያን ነው ብዬሻለሁ። ዓመተ ምሕረቱን ተናግሬያለሁ። እንዳጠቃላይ ቤተክርስቲያን በደሙ መቼ ተመሰረች ከተባለ ዓመተ ምሕረቱ 34 ነው ይታወቃል። የተሰቀለ በ34 ዓመተ ምሕረት ስለሆነ ወደ ኢትዮጵያ ደግሞ ስንመጣ እንግዲህ የጥንት መስዋዕተ ኦሪት ሲሰዋባቸው የነበሩ ቦታዎች አሉ። አክሱም ጽዮን ማርያም አይደል? ተድባበ ማርያም፣ ጣና ቂርቆስ፣ መርጦለ ማርያም፣ ብርበር ማርያም፣ እነዚህ የጥንት ናቸው፣ የታወቁ ናቸው። ኢትዮጵያ ውስጥም እኮ በነገራችን ላይ በብሉይ ኪዳን መስዋዕተ ኦሪት ሲሰዋባቸው የነበሩት ወደ አዲስ ኪዳን ቤተክርስቲያን ሲቀየሩ የማርያም ቤተክርስቲያን ነው የተባሉት። በቃ የማርያም እናት መብርሃንን ይገባታል። እንደዚህ ነው። እሺ፣ በጣም እናመሰግናለን። ቀረ የሚሉት ሀሳብ ካለ ወይ ማስተላለፍ የሚፈልጉት መልእክት ካለ እናድርግና የዛሬውን ፕሮግራማችንን እንጠቅልል። ማስተላለፍ የምፈልገው ቤተክርስቲያን ካልነኳት አትነካም። እንደ ኢትዮጵያ ሕገ መንግስት እኔ የፖለቲካ ሰው አይደለሁም፣ ግን የኢትዮጵያ ሕገ መንግስት አንድ ሕግ እስካለ ድረስ ይገዛኛል እና በአንቀጽ 11 እና በአንቀጽ 27 ላይ ስለ ሃይማኖት እኩልነት ተቀምጡ። ስለ ሃይማኖት እኩልነት ሲቀመጥ ግን ሌላውን መሳደብ አይደለም። የሌላውን አልፎ መሳደብ ጥሩ አይደለም። ማለት ነገሮች ሁሉ ሄደው ወደ መስመር ይገባሉ። በቃ የሀገር አንድነት ሲረጋገጥ፣ የሀገር ሰላም ሲረጋገጥ፣ የሀገር አንድነት የምንለው የሁሉም ስነ ልቦና ኢትዮጵያዊ ሲሆን፣ ሰላም ሲሰፍን፣ ሁላችንም በህግና በህግ ብቻ የምንመራበት ጊዜ ይመጣ እና የሚገርምሽ ከእውነት እንነጋገር ከተባለ ሌሎች በአጠቃላይ የክርስትና ጠላቶች አሉ። ጀግና ከሆኑ ለእነሱ ለምንድን ነው መልስ የማይሰጡ? እኔ በጣም እኮ ነውር እኮ ነው። ኢትዮጵያዊ በኢትዮጵያ ላይ መተኮሱ ይጠቅማል? ሻሽ ጠምጥሞስ በቤተክርስቲያን ላይ መተኮሱ ይጠቅማል? ካባ ለብሶስ በቤተክርስቲያን ላይ የኑፋቄን ቃል መወሮሩ መተኮሱ ይጠቅማል? እንደው ዞሮ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እነሱ ምንም የማድረግ አቅም የላቸውም። በእርግጠኝነት የምናገረው በጭራሽ ከብሉይ ኪዳን ጀምሮ 3000 ዓመት ስር የሰደደ ታሪክ አለ። በአዲስ ኪዳን የሚታወቅ በዓለም አቀፍ ደረጃ ይታወቅ ግልጽ እኮ ነው። እስከ 431 ዓመተ ምህረት በክርስትና ስም ከሚጠሩት ማለት ኦርቶዶክስ ተዋሕዶ ተብለው ከሚጠሩት በቃል ሌላ ነበር እንዴ? 451 ላይ ነው ልዩነት የመጣ አይደል? የምዕራቡና የምስራቁ ተብሎ ከዛ ደግሞ እስከ 1500 ዓመተ ምህረት 520 ድረስ ሌሎች አሁን እንደዚህ ከልክ ባለፈ ሁኔታ የሚሳደቡት ነበሩ እንዴ? ተገቢ አይደለም። በእርግጥ በኢትዮጵያ የተጀመረው በዋናነት 1829 ነው። 1829 ደግሞ እንደምታውቁት በኢትዮጵያ ታሪክ ማዕከላዊ መንግስት አልነበረም። ዘመነ መሳፍንት ነው የነበረ።
እና ከጀርመን ነው የመጡት። የሉተርን ትምህርት አስፋፉ። አሁን ያን ጊዜ ትምህርትን ያስተማሩ እንበል የኑፋቄ እንበለው፣ የኑፋቄ ትምህርት ነው አስተማሩ። አሁን ግን መብትን የሚነካ የግለሰብ ጉዳይ አይደለም። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊ ሰውነት አላት። እንደውም በ1949 ዓመተ ምህረት በጸደቀው ህገ መንግስት ይመስለኛል፣ ዓመተ ምህረቱን ልሳሳት እችላለሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊ ሰውነት አላት ይላል። ህጋዊ ሰውነት ያላትን ቤተክርስቲያን በአደባባይ መስደብ በሂደት ያስጠይቃል። ተረዳሽኝ አይደል? በሂደት መጠየቅም አለበት። ማንንም አንነካም። ሲነኩን ግን እኛም እውነተኛው መልስ እንሰጣለን። በተለይ አሁን ያለው እንቅስቃሴ በ1950 አካባቢ አንድ መሰረት ስብዓት ላይ የሚባል ሰው ነበረና የተሐድሶን እንቅስቃሴ ይዞ ዙሯል። አሁን እኮ አፋቸውን ሞልተው ቤተክርስቲያን እናድሳት ነው የሚሉ። እኛ ህንፃ ቤተክርስቲያን እናድሳለን እንጂ ዶግማን አናድስም። እሺ ህንፃ ቤተክርስቲያን ይታደሳል። ለምሳሌ መንበረ ጸባዖት ቅድስት ሥላሴ ህንፃው ታድሷል። ግልጽ ነው አይደል? አሰብ ቅዳሴው ግን አይታደስም። እየሰማሽ ነው? ስርዓተ ማሕሌቱ አይታደስም። በቃ አሁንም መናገሻ ገነተ ጽጌ ቅዱስ ጊዮርጊስ እየታደሰ ነው አይደል? በቃ እዛ የሚሰጠው ትምህርት ሁልጊዜም ቋሚ ነው። ህንፃ ቤተክርስቲያን እናድሳለን፣ ዶግማ ቤተክርስቲያንን ግን አናድስም። አቅምም የለንም። ማን ነው የሚያድሰው? ምን አይነት ደፋር ነው? ናፋቸው ሞልተው እንዲህ እናደርጋታለን። የት ላይ ሆነው? እኔ ባለሁበት አውደ ምሕረት አይሞክራትም። እሺ በሌሎችም አይሞክራትም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ቆሞ ቅዱስ ያሬድን ነቅፎ አባ ጊዮርጊስን ነቅፎ ቅዳሴው ትክክል አይደለም ብሎ ማሕሌቱ ትክክል አይደለም ብሎ የእመቤታችን ታምረ ማርያም መነበብ የለበትም ብሎ ታምረ ኢየሱስ መነበብ የለበትም ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸው በዓላት ሁሉ ትክክል አይደሉም ብሎ ላስተምር ብሎ የሚሞክር ካለ ሲጀመር ለዚህ የኢትዮጵያ ሕዝብ ያሳየዋል። እሺ የኢትዮጵያ ሕዝብ የውጭ ጠላት ሲመጣ በአንድነት ይወጣል። ቤተክርስቲያኒቱም ስትነካበት ግልጽ ነው አይደል? ይህ እኮ የአንድ ጳጳስ ጉዳይ ብቻ እኮ አይደለም። የቅዱስ ሲኖዶስ ብቻ እኮ ጉዳይ አይደለም። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ነው እና የራሳቸውን ያስተምሩ። የኦርቶዶክስ ተዋሕዶ ሃይማኖት ብሎ ጠርቶ ሊቃውንቶቿን በአደባባይ መሳደግን የነውር ነውር ነው። ቤተ ክርስቲያን መስፈርት አላት። በቃ ቅድም ጠይቀሽኛል አይደል? መጋቤ ብሉይ የሚባል ማን ነው አልሽኝ። መልስ አልሰጠውም። መጋቤ ሐዲስ የሚባል ማን ነው? መልስ አልሰጠውም። ቤተክርስቲያኒቱ ለተማሩት ለተመራመሩት ተምረው ለሚያስተምሩት ስም ትሰጣለች። እነዚህ ሊቃውንት ክብራቸውን ዝቅ አድርጎ እሱ ለማድረግ ይሞክራል። ክብራቸው ዝቅ አይልም። ግን በድፍረት እንዲህ ብሎ በአደባባይ መናገር የሚገልጽ አላዋቂነት ነው እንጂ እነዚህ አባቶች በእርግጠኝነት ለመናገር በብዙ ነገር እጅግ የመጠቁ ናቸው፣ የተራቀቁ ናቸው፣ የጸሎት አባቶች ናቸው፣ ከተጻፈው በላይ የሚጾሙ ናቸው። ተረዳሽኝ አይደል? ለምሳሌ 7 አጽዋማት አሉ በሕግ የተቀመጡ፣ እዚያ በላይ የሚጾሙ ናቸው። ጠዋት ተነስተው ጸሎት ነው፣ የጉባኤ ሰዓት ሲደርስ ወደ ጉባኤ ነው፣ ሲያስተምሩ ውለውም ጸሎት ነው፣ ማታም ትምህርት ነው፣ ጸሎት ነው። ከ7ቱ አጽዋማት ውስጥ ዝንፍ አይሉ። የሚከበሩትን በዓላት ያከብራሉ፣ አጽዋማትን ይጾማሉ። ቤተክርስቲያን በሰራችው መሰረት የ7 ቀን ውዳሴ ማርያም አለ አይደል? ጊዜ ካገኙ የ7ቱን ቀን በአንድ ቀን አንቀጸ ብርሃንን ጨምሮ እዛ መልክአ ማርያም መልክአ ኢየሱስ። መልክአ ማርያም እኮ የእመቤታችን ሕዋሳት ቆጥረን የምናመሰግንበት ነው አይደል? መልክአ ኢየሱስም እንደዚሁ። ስለዚህ ሊቀ ሊቃውንቶች ብሎ ነን የምትሉ ብሎ እንዲህ አይነት ክብረ ነክ የሆነ ነገር መናገር ጥሩ አይደለም። በእርግጥ እውነት እንነጋገር ከተባለ መልስ የሚያስፈልገዋል፣ መልስ የማያስፈልገዋል። እኛውን ይሄን የምንወያየው የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች የሆኑ እውነት መስሏቸው እንዳይሳሳቱ ነው እንጂ ለተራሰው መልስ አይሰጥም። ተረዳሽኝ አይደል? ሲጀመር ብልህ ሰው አይሳደም፣ አዋቂ ሰው አይሳደም፣ በጅምላ ሊቀ ሊቃውንቶቿ ብሎ አይሰደም። እኛ ማንንም አንሰድም። ያ ማለት ግን አይኔ ሊጠነቁለኝ ሲመጣ ግን ዝም እላለሁ? እንደ የፈለገ ቢሆን አይኔ ሊጠነቁለኝ ሲመጣ ዝም እላለሁ? መከላከል ያስ በቃ ቤተክርስቲያን አይናችን ናት። በደረጃው ቅዱስ ያሬድ አይናችን ነው፣ አባ ጊዮርጊስ አይናችን ነው። ግልጽ ነው አይደል? አሰብ በዚህ ልክ ከልክ አልፎ ስድቡ ያቁም። በቃ ኑፋቂያቸው የራሳቸው ጉዳይ፣ ስድብ ግን ያቁም። አሁን የተያዘው ስድብ ነው እና የማስተላልፈው መልእክት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ምንም አትደንግጡ። እናንተ የቅዱስ ያሬድ ልጆች ናችሁ።
ባለ መስቀል በዩኔስኮ ተመዝግቧል አልተመዘገበም? ተመዝግቧል። ባለ ጥምቀትስ? ተመዝግቧል። ቅዱስ ያሬድ ባይኖር እንኳን በዩኔስኮ እንደው በቀበሌ ይመዘገብ ነበር? አንተ ካሜራማን ገብቷል? አንተ ራስ እውነት እንነጋገር ከተባለ ግልጽ እኮ ነው እንዴ። ዓለም እኮ ያደነቀው ነው። ታላላቅ ሰዎች እንኳን ሳይቀር ቅዱስ ያሬድን አድንቀው ነው የሚናገሩ። ታውቂያለሽ አይደል? አድንቀው ቅዱስ ያሬድን የሚያክል ጥበበኛ ሊቅ ያላት ብለው ነው የሚናገሩ አይደል? የሊቃውንቱ ጥንግ ድርብ አለባበስ፣ ሻሽ አጠማጠም፣ ቃል እግዚአብሔሩን እንደመስ ሲያበጥሩት እንዴ ዓለም እኮ ይደነቃል እኮ። ግልጽ ነው አይደል? ሐሳብ እና ዓለም ያደነቀው ሊቅ ንቀን ማንን ልናከብር ነው? ማንን ልናከብር ነው? አባቱን አያውቅ ሀያቱን ናፍቅ ይባላል። እንደ ዜግነት እንከባበር። ግልጽ ነው አይደል? በኢትዮጵያዊነታችን እንደ ዜግነት እንከባበር። እንደ ሃይማኖትም ደንበር አለን። እንደ ዜግነት ደንበር የለንም። በኢትዮጵያ ውስጥ እንኖራለን። እንደ ሃይማኖት ግን ደንበር አለን። እኔ አዲስ አበባ የምኖረው ተከራይቼ ነው። እንደ ሰውኛው እንደምን ዋላችሁ እንደምን አደራችሁ እንባባላለን። ችግር የለውም። ጎረቤቴ ሆኖ ግን የእሱን መብት አልነካም፣ እሱም የኔን መብት አይነካም። መጥቶ እኔ መስቀል ይዤ የማሳልም ካህን ነኝ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። መጥቶ የትክክል አይደለም ቢለኝ እንኳን በጉርብትና እዛ በኋላ መንገድ ላይ በባስ ላይም ላንግባባ እንችላለን። ተረዳሽኝ አይደል? በቃ ስለዚህ በዚህ ደረጃ ብናስብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በዜማ የምታስተምሩ ስያሜው ግዕዝ እዝል አራራይ እንደሚባል ይታወቃል። በልብ ሙሉነት እያስተማራችሁ ቆይታችኋል። ለወደፊት ምን ስታስተምሩ መንፈሳዊ ኩራት ሊሰማችሁ ይገባል። ምንም አትጠራጠሩ። የቅዱስ ያሬድ ድርሰት እጅግ የሚገርም ሰማያዊ ነው። ሰማያዊ ነው። ምንም እኔ እንደው በዚህ አልጠራጠር። ከሰማይ ክፋት የተገኘ አንድ ቀን ብቻ ነው። እሱም ሳጥናኤል የካደለት ተረዳሽኝ አይደል? በገነትም ስህተት የተፈጸመ አንድ ቀን ብቻ ነው። እሱም አዳምና ሔዋን ዕፀ በለስ የበሉለት። ስለዚህ እዚያ ውጭ በሰማይ ምንም መምህሩ እግዚአብሔር ነው። ከዛ ደግሞ የሚልካቸው መላእክት አሉ። ኢየሱስ ክርስቶስ እኔ ብርሃን ነኝ ካለ በኋላ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ሐዋርያትን ደግሞ እናንተም የዓለም ብርሃን ናችሁ አላላቸው? አዎ በደሙ ቤተክርስቲያን መስርቷታል። አጠቃላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ቅዱስ ያሬድ በሥርዓተ ማሕሌት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምን በሥርዓተ ማሕሌት ግልጽ ነው አይደል? ሐሳብ ለይተን ማወቅ ስላለብን መስርቶ እንድትገለገል አድርጓታል። በክርስቶስ ደም የተመሰረተችው ቤተክርስቲያን በቅዱስ ያሬድ ዜማ ትገለገላለች፣ ታገለግላለች። ሙሉ ዝማሬ እኮ ስለ ስጋው ደሙ እኮ ነው የሚናገረው። በነገራችን ላይ ዝማሬ አብዛኛውን ስለ ስጋው ደሙ ሳይናገር አያልፍም። እና እንከባበር። መከባበር በጣም ይጠቅማል። በሰማይ ግድ የለም አብረን አንኖርም። እሺ አብረን ምንም አያጠራጥርም። ይኸውልሽ በሰማይ እንኳን የተለያየ ሃይማኖት የተለያየ ልብስ የለም። ልብሳችን ነጭ ነው። ታውቂያለሽ? ይኸው ቅድም በጠቀስኩልሽ ዮሐንስ ራእይ ላይ ምዕራፍ 7 ላይ ነጫጭ ልብስ ለብሰው አየኋቸው ይላል። በሰማይ ቋንቋው አንድ ነው። በሰማይ ያው እንደዚህ መሬት ላይ የምንጣላበት እንግሊዝኛ ቋንቋ ኢንተርናሽናል ነው ተብሎ በሰማይ የለም። እሺ በሰማይ ያለው የመላእክት ቋንቋ ነው። በሰማይ ያለው አንድ ልብስ ነው። በሰማይ ያለው አንድ ንጉሥ ነው። ምንም በሰማይ ሌላ ቅልቅል የለም። አጭር የለም፣ ረጅም የለም። በዚህ ምድር ላይ እኮ ሁለት ወንድማማቾች የተለያየ ልብስ ይለብሳሉ አይደል? በመንግስተ ሰማያት ግን አይደለም የሃይማኖት ልዩነት፣ አይደለም የቋንቋ ልዩነት፣ የልብስ ልዩነት፣ የቁመት ልዩነት የለም። እገሌ ድሃ ነው እገሌ ሀብታም ነው አይባልም። እና በመሬት ላይ እንደ አይነት እንደምንኖር ይታወቃል። እንክርዳድና ስንዴ አብረው እንደሚኖሩ ይታወቃል። መቼ ይለያሉ? መከሩ ሲደርስ። እስከ ዕለተ ምጽአት ድረስ እንዲህ እያለ ይቀጥላል። እስከዚያ ድረስ ግን መከባበሩ ይጠቅማል። በተለይ በአሁኑ ሰዓት እንደ ሀገርም ለሀገር ባናስቸግር የመጀመሪያው ማለት ነው። ምክንያቱም ከአንድ አካባቢ የሚነሳ የሃይማኖት ትንኮሳ ለሌሎች ችግር ይፈጥራል አይፈጥርም? ይፈጥራል። የኛ በጳጳስ የተባረከች ቤተክርስቲያን አለች። የሌሎችም አዳራሽ አላቸው። የሌሎችም የራሳቸው አላቸው። በአዳራሽ የምታስተምሩ በአዳራሽ የራሳችሁን አስተምሩ፣ በሌላው የምታስተምሩ የራሳችሁን አስተምሩ። እኛም እንዲሁ የራሳችን እናስተምር። ከዛ ውጭ ግን አሁን ኢትዮጵያ ውስጥ ያለው ችግር ምን መሰላችሁ? ብዙ ለአቅመ ሶሻል ሚዲያ አልደረሰም። ታውቂያለሽ አይደል? ለምሳሌ ለአቅመ አዳም ያልደረሰ ወንድ ትዳር ቢይዝ ትክክል ነው? ለአቅመ ሔዋን ያልደረሰች ሴት ትዳር ትክክል ነው? እና ብዙ ሰው ለአቅመ ሶሻል ሚዲያ አልደረሰም። ሶሻል ሚዲያን መሳደቢያን ያደረገው በትክክል እኮ የሚጠቀሙበት አሉ። በጣም ሀገርን የሚጠቅሙበት አሉ። ሀገርን የሚጠቅሙ ለምሳሌ ባለፈው ታስታውሻለች፣ መቄዶንያ ቴሌቪዥን በተዘጋጀ ጊዜ እነ ሰይፉ
በፊትም እንደዚሁ ኮሜዲያን እሸቱ ተረዳሽኝ አይደል? በቃ እንደዚህ ለበጎ ነገር እንጂ እንዴ በጅምላ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስተት ነው ብሎ ያሁን እኮ ይገርምሻል። ከሁላችሁ በላይ እኛ እናውቀዋለን። ተአምር እኮ ነው እውነት። እንደው ከነ ዶክተር ከቅዱስ ያሬድ በላይ አንተ ልታውቀው፣ ከአባ ጊዮርጊስ በላይ አንተ ልታውቀው፣ ከአባ ጽጌ ድንግል በላይ አንተ ልታውቀው። እርግጠኛ ነህ? እርግጠኛ ነኝ። ከአንተማ እኔ እንዴ እበልጠዋለሁ። እሺ አንተ እንደው ከነ ዶክተር አለቃ አየለ በላይ፣ ከነ ሊቀ ሊቃውንት መንክር በላይ፣ ከነ ብፁዕ አቡነ እንድርያስ በላይ፣ ከነ ሊቀ ሊቃውንት ዝራ በላይ፣ ከነ መጋቢ አዲስ እሸቱ፣ ከነ መጋቢ አዲስ ስቡሐን ዳምጤ፣ ሌሎችም ሊቃውንት ከነሱ በላይ እሱ አውቆት ነው ከሁላችሁ በላይ እኛ እናውቀዋለን የሚል በድንግል ማርያም ስብሐት ለእግዚአብሔር። ይቆየን። እናመሰግናለን በጣም እግዚአብሔር ይስጥልን። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንገናኝ ቸር ሰንብቱልን።